ምጥ ይዞኛል፣ የማይወለድ ምጥ ይዞኛል። ሰውነቴ ሁሉ ይንቀጠቀጣል። ሰዎች የሚያውቁት ነገር የለም። ወረቀቴ ያልተሰራም ገና ትናንት ነው የተጀመረው። ምኑ የተጀመረው? የመኖሪያ ወረቀቴ ትላንት ነው ገና የጀመሩት ሰዎች። ወገቤ ሰርጀሪ እንደሆነ አያውቁም። አላውቅም። አዲስ ሰዎች እየቆምኩ ነው የምነዳው ማለት እችላለሁ መኪናውን። ለምን እንደዚህ እንደሆነ ግን ባላውቅ፣ አንድ ነገር ግን እጠብቃለሁ። ኮክዬ እንደ ይሄ የሞኝነት ተኝቼ ጌታ ሆይ እባክህ ሰርጀሪ ስራ፣ እኔ አንድ ብር የለኝም። በመገረፉ ቁስል ያስለቀሰሽ አያስለቅስሽም፣ እንባሽ ይታበሳል በክርስቶስ ኢየሱስም። ጎዳናም ሄደሽ አትወድቂም፣ ሜዳም ሄደሽ አትወድቂም፣ ሰርጀሪም አትሰሪም። በገንዘብሽም አይደለም የምትደኘው በክርስቶስ ኢየሱስ ደም ነው። የፈሰሰው ደም የቀራንዮ ጀግና ክርስቲያን ተብለን ስንጠራ የሚገባንን ሁሉ ጌታ ኢየሱስ ክርስቶስ ይሰጠናል። በመገረፉ ቁስል ተፈውሳችኋል ሲል በእንደኛ በነገር ሁሉ ተፈትኖ ያለፈ ጌታ። ሃሌሉያ። ከዛ ሴትዬ ወሰደችኝና ፈርመናል እኮ ወይ ማክሰኞ ወይ ሰኞ ወይ ማክሰኞ ወይ ሐሙስ ልተኛ ማለት ነው። እንደዚህ አልኳት፣ ማዳም አልኳት፣ በቃ አለቀልሽ፣ አሁን እኮ ልብስሽን አዘጋጅ እንሄዳለን አለችኝ። ሴጣን ፍጥነቱ ሊያጠፋ ሲፈልግ ፍጥነቱ። ከዛ እንደዚህ አልኳት፣ ማዳም አልኳት፣ አንድ ነገር ልንገርሽ አልኳት፣ የአንቺ መኪና መለዋወጫ አለው፣ የኔ ማህፀን መለዋወጫ አለው፣ እሱም እግዚአብሔር ይባላል አልኳት። እድል ስጭኝ አልኳት። እንደዚህ ደም እየፈሰሰሽ አለችኝ። ግድ የለም አልኳት። ኤልሮኢ ወዬ እኔ እናት አንድ አውርቼሽ ልውጣ። ኤልሮኢ የተናገርሽ ከሆነ ይቅርሽ አንዴ። አዎ አውርቼሽ ልውጣ። የኔ ውድ እህቴ ደህና ነሽ ወይ? እንዴት ነሽ? ጌታ ኢየሱስ ይባረክ። ሁሉ ሰላም? እንዴት ነሽ? ደህና ነኝ። ያው እኔ ታውቂኛለሽ፣ ሌላ ጊዜ ራሴን እንትንልሻለሁ እና ማታ በቃ በህልሜ ያየውሽና ተጨንቄ ነው ደንግጬ የነቃሁት። በጣም አለቀስኩኝ። በእውኑ ዓለም እንደዚሁ አልወድሽም። የእውነት ማለት እወድሻለሁ፣ እንዳገልጋይ ቀበልሻለሁ። ግን ሌሊት እንደዛ ሳይሽ በእንባ ውስጥ ነው የነቃሁት። እንደዚህ እወዳታለሁ እንዴ እህቴ ምን ሆን አይሆን ብዬ ቀን በጣም አሰብኩኝና ሌሊት ራሱ አለቀስኩኝ። ሞተሽ አየሁሽ፣ በቃ እያበድኩ ነው የነቃሁት። ግን በቃ ለትልቅ ጎረቤቴ እንደዚህ ሳወራ አይጥጋብ ነው መልካም ነገር ነው አሉኝ። እኔ በመልካም ነገር ወሰድኩት። ልቤ ስፍስፍ ብሎ ነው የነቃሁትና አሁን ሳይሽ በቃ አልቻልኩም። ትንፍስ ብልስ ብዬ ነው ያወራሁሽ። ብታይኝ ታውቂኛለሽ። አንድ ቸርች ነን። ምናልባት በድምፅ ካወቅሽ አትወጂኝም ግን አይሰማም ኮክዬ ግን አትወጂኝም ማለት በቃ አልወድሽም ሳይሆን ወድሻለሁ። ግን የሆነ እንደዚህ የሆነ እንደ ሌሊቱ እንደዚህ ተንሰፍስፌ የሆነ አላቅም። የሌሊቱ ይለያል። የሌሊቱ አይነት ፍቅር አይደለም ማለት። አዎ እንደዚህ ማለት ስነቃ ራሱ እንደዚህ ወዳታለሁ እንዲ ኮኪን እንደዚህ ነው እንዲ አለመውደድ አይደለም። በጣም በአንቺ ጸጋ ተባርኬ በጣም ወድሻለሁ። ግን የሆነ የሌሊቱ ይለይ ነበረ። በቃ ደነገጥኩኝ። ልቤ ስፍስፍ በቃ እና በእንባኔ የነቃሁት። ነቅቼ ይሄ ነገር ጌታዊ ምንድን ነው ብዬ ቀኑን ሙሉ ስራ እየሰራው ሳስብሽ አልኩኝ። አሁን ላይ ሳይሽ ደግሞ በቃ ደስ አለኝ። እግዚአብሔር የሆነ በቃ በመልካም ነው የሚቀየርላት። በቃ ለዓለም ሞተች፣ ለሆነ ነገር ነው የሞተችው እንጂ ሞታ አይደለም ብዬ በጥሩ ነገር እንትን አልኩት። ጌታ ኢየሱስ ይባረክ እና በጣም ምን ወድሽ እህቴ። ብዙዎች በአንቺ የተፈቱ እኔም ጸለይሽልኝ ታውቂያለሽ። ብዙ ሰው ከሰው ጋር ብዙ ቅርርብ ስለሌለኝ ብዙ አልቀርብም። ለዛ ነው። በጣም አከብርሻለሁ፣ ወድሻለሁ። ያለሽን ውስጥሽ ያለውን ጸጋና ውስጥሽ ያለውን ነገር አውቃለሁ በደንብ አድርጌ። ግን እንዴት ነው እንደዚህ ማውራት ምናምን ብዙ እንትን አልልም። ግን ማታ እንደዛ ሳይ ያው ልቤ ተጨንቆ ስለነበር አሁን ይሄን ትንፍስ ብዬ ልውጣ ብዬ ነው የኔ ውድ። በጣም ታመሜ ነበር። ለዛ ነው ያየሽኝ። በኢየሱስ መሰክርላቸዋለሁ እያልኳቸው ነበር።
አሁን ይገባትና የጌታ ጣልቃ ገብነት ነው እንጂ ዛሬ አሁን በኢየሱስ ስም ተላችኋለሁ። እግዚአብሔርን አመስግኑ። እግዚአብሔር ይባረክ። እግዚአብሔር መልካም አምላክ ነው። እግዚአብሔር ከምናየውም ይጠብቀናል። ቴንኪው በጣም እሺ። እኔ እናት እንደ እግዚአብሔር ያለ ማንም የለም። በእንባኔ ነቃሁት። ጌታ ለካስ ታድጎሻል። እህት ትጠቅሚናለሽ፣ ታስፈልጊያለሽ፣ ለትውልድ ታስፈልጊያለሽ፣ ትጠቅሚያለሽ። ገና ባንቺ ብዙ ስራ ባለፈው ሳምንት ካስታወሳችሁ ቅዳሜ ቀን አንድ ቃል ተናግሬ ነበረ። ጌታ መንፈስ ቅዱስ ተናግሮ ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ በክንፎቿ ፈውስን ይዛ ትወጣለች፣ ደንቦሳ እየቦረቃችሁ ትወጣላችሁ የሚል ቃል ነበረ ጌታ ይሰጠኝ እና ይህንን ቃል ተናግሬ ከዛ በኋላ ታመምኩ ማለት ነው። ከሰኞ ዕለት ታመምኩ እሑድ ዕለት ማታ እና ግን ክብር ለኢየሱስ ክርስቶስ ይሁን። አሁን እንደዚህ ስታዩ ምናምን እያላችሁ የምጽፉ የጌታ ሞገስ ነው እንጂ ያለፍኩበት ጌታ መልካም ብቻ ነው። እግዚአብሔር መልካም ብቻ ነው። ስሙ ነው ያዳነኝ፣ ስሙ ነው ያወጣኝ፣ ስሙን ነበር የምጠራው። ስሙ ታድጎኝ፣ ስሙ አድኖኝ ነው አሁን በመካከላችሁ ያለሁት። ይህንን ካልመሰከርኩ ምንም ጥቅም የለውም። እውነት ነው። ሰውነን እንታመማለን። ይህንን ቃል ሲሰጠኝ አሜን ብዬ ተቀበልኩኝ። ሰው ለእናንተም ነገርኳችሁ። ቪዲዮ ላይ ለቅቄዋለሁ። በጣም ብዙ ሰው አይቶታል፣ ብዙ ሰው ተባርኮበታል፣ ብዙ ሰው ቃሉ ለኔ ነው ብሏል። ግን ፈውስን መጀመሪያ ጌታ ተናግሯል። ምን እንደሚመጣ ከሱ የተደበቀ አምላክ አይደለም ያለን እና ቀድሞ ነግሮኝ ነበረ። ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ በክንፎቿ ፈውስን ይዛ ትመጣለች። አሜን። ቅዳሜ ዕለት ነው የተናገርኩት። ይዞረናል እንጂ አያገኘንም። አሜን። እና እንኳን ጌታ ታደገሽ እህቴ። አየሽ አንዳንድ ነገር ጌታ ሲነግርሽ እንድትጸልይበት ወይ የፈለገ ነገር እና ጌታን አመስግኝ። ጌታ አንዳንድ ሰዎች በህልም ይናገራል። ህልም ጸጋ ነው። ህልም ጸጋ ነው። ባይዘው እግዚአብሔር በመልኩ ይናገራልና በታማኝነት መጥተሽ ስለነገርሽኝ በህልም ያየሽ ስትንቶ ሊያስገባውሽ ለዛ ነው። ምክንያቱም እኔ ነኝ የማውቀው ያለፍኩበት፣ ማንም ሰው አያውቅም። የራሱ መግባት አልፈለኩም። እውነት ለመናገር ግን ልቤ ሊፈነዳ ደረሰ። ሳይሽ ልክ እንዳየሁሽ ቶሎ ብዬ ነው እንትን ያልኩት የጻፍኩት። መጽሐፍ እያንቀጠቀጠኝ ነው ራሱ የጻፍኩት። ቴንክ ዩ ሶ ማች። በጣም ነው የማመሰግንሽ። አየሽ ጌታ እንግዲህ የፈለገው መንገዱ ይናገራል። እንዴት እንደምትወጂኝ ስላወቅሽም ደስ ብሎኛል። የጌታ በጣም በእውነት ያደረገ ጌታ ነው። ሞገሱን የሚሰጠኝ ጌታ ነው። በእናንተ መካከል ተወዳጅነትንም ፍቅርንም የሚሰጠኝ ጌታ ነውና አሜን። ክብር ለኢየሱስ ይሁን። ስለዚህ በእውነሽ እንዴት እንደምትወጂኝ አታውቂም ነበረ። በመንፈስ ግን እንደምትወጂኝ ጌታ አስረዳሽና ጌታ ይባላል። በጣም አመሰግናለሁ። በጣም አመሰግናለሁ። በታማኝነት መተሽ ስለነገርሽኝ፣ ፍቅርሽን ስለገለጽሽልኝ በጣም አመሰግናለሁ። ተባረኪ። በጣም ነው የምወድሽ። እኔም በጣም ኮክዬ፣ እኔም በጣም የኔ እናት አመሰግናለሁ። በጣም ኑሪ፣ ረጅም ዕድሜ በህይወት እኖራለሁ። የጌታዬ ነው። እውነት ነው። ትናገሪያለሽ ገና። አሜን። ክብር ለኢየሱስ ይሁን እና አይዞሽ። አይሆን አለ ለአንቺ ስም ነው የገባሁት። ትኖሪያለሽ ገና። ግርክ በይልኝ እሺ። ደግሞ ሰላም በይኝ። ቸርች ላይ እኔ ነኝ በይኝ። ኢሮኢ እመጣለሁ እልሻለሁ። እሑድ እመጣና ቅፍ አደርግሻለሁ። እኔ ቆንጆ ተባረክ። አሜን አሜን። እሺ ኩክዬ በጣም ልብ ይነካል። በጣም ልብ ይነካል። እኔ እንደዚህ አይነት ነገር ኖርማል አልቆጥረውም እና ስለሰጠኝ ቤተሰብ ስለእናንተ ጌታን በጣም አመሰግናለሁ።
የሁላችሁ አንድ ነገር ልንገራችሁ፣ ከስጋ ዘመድ ይልቅ እኛ በአባት አንድ የሆንነን ዘመዶች። ይህንን ወደዳችሁም ጠላችሁም ልንገራችሁ፣ ኢየሱስ ክርስቶስ እንደዚህ ያለ አጋንንትን ነፃ ሲያወጣ፣ ሰዎችን ሲፈውስ፣ ምን ሲል በጣም ብዙ ነገር ሲያደርግ ቤተሰቦቹ ይሄ ሰው ደህና አይደለም መሰለኝ ብለው ፍለጋ መጡ። አረ ይሄ ሰው ሌሎቹ ይሄ አናውቀውም እንደ ይሄ የማርያም ልጅ አይደል እንደ ይሄ ጠራቡ አናጺው አይደል እንደ የነ ያዕቆብ የነ ዮሴፍ የነ ምናምን ወንድም እህቶቹ እነዚህ ከሌ አይደሉ እንደ አሉና በገዛ ከተማው ላይ ያው ክሪቲሳይዝ ስለሚያደርጉት በገዛ መንደሩ ላይ እንደሌላው ቦታ መፈወስ አልቻለም። እንደሌላው ቦታ ማዳን አልቻለም። የተወሰኑትን ፈወሳቸውና እንደሌላው ግን ማድረግ አልተቻለውም እና ባለማመናቸው ተደነቀና አገሩን ጥሎ ወጣ ይላል። ከዛ ቤተሰቦቹ መጡና ይፈልጉሃል ብለው መጥተው ነገሩት። እነማናቸው ቤተሰቦች አለ? የኔ ቤተሰቦች እኮ ቃሉን ሰምተው የሚያደርጉ ናቸው። እናቴ፣ አባቴ፣ ቤተሰቦቼ ናቸው አለ ኢየሱስ። ይህንን ካለ እኔ እላችኋለሁ ቤተሰቦች እኛ ነን። ነገ ዘላለም የምንገናኝ፣ ነገ ሰማይ የምንገናኝ፣ ነገ ሰማይ ስንገናኝ የምንተዋወቅ፣ እስከ መጨረሻው ዘላለም ድረስ አብረን የምንዘልቅ ቤተሰብ ካላችሁ ቤተሰቦች፣ እኔ ቲክቶክ ቤተሰቦች አይደላችሁም እናንተ ሰማይ ሳይድ ማያችሁ ነው። ስለዚህ ቤተሰብ ባባል እንደዚህ ታውቁ ነው የምፈልገው። ሰማይ እንሄዳለን ወይ ኢየሱስ ይመጣል ወይ እንሄዳለን። ስንሄድ በተከታታይ በቅደም ተከተል ልንሄድ እንችላለን እንጂ እንሄዳለን። እንግዲህ እንደዚህ አይነት ስፍራ ብዙ ላትሰሙ ትችላላችሁ። እንሄዳለን። ስንገናኘው እኛ ነን። በጉ ብርሃን በሆነበት በዛ በሰማይ የቅዱሳን ርስት ባለበት ፀሐይና ጨረቃ በማይበራበት በጉ ራሱ በሚያበራበት እግዚአብሔር ራሱ ብርሃን በሆነበት በዛ እንገናኛለን። እና ቤተሰብ ከተባለን እኛ ነን ቤተሰብ። ስለዚህ ቤተሰቦች በጣም ጌታ ነው የምሬ ነው። እና ስንኖርም እንደ እንግዳ ነው። እንደ እንግዳ እንድንኖር እውነት እንግዳ ሰው ቤት ጫማውን አውልቆ አይቀመጥም። ጫማችንን አውልቀን እንዳንቀመጥ፣ ተመቻችተን እንዳንቀመጥ ወገኖች እንሄዳለን። እንደ እንግዳ እንድንኖር ፈልጋለሁ። እንግዳ አንድ ሰው ምን አለ? በባህላችን እንግዳ ሲመጣ ብሎ የተወለደበትን አካባቢ ተናገረ እና ተረከዝ እንወዳለን አለ። ተረከዝ እንወዳለን ምክንያቱም እንግዳ መጥቶ የሚሆነውን ሆኖ ተጫውቶ በልቶ ጠጥቶ መሄድ አለበት አለ። ስለዚህ ሲሄድ ምን ነው የምታዩት? ተረከዙን ነው የምታዩት። ተመቻችቶ መቀመጥ የለበትም እና እኛ በባህላችን ተረከዝ እንወዳለን። እንግዳ እግሩን አጣጥፎ ልብሱን ቀይሮ ቁጭ ብሎ ለባብሶ አይቀመጥም። እንደ እንግዳ እንኑር። እዚህ ምድር ላይ ተመቻችታችሁ የተቀመጣችሁ ሰዎች ካላችሁ እንግዳ ነን፣ እንሄዳለን። እንደሚሄድ ሰው እንኑር፣ እንደሚሄድ ሰው እንስራ፣ እንደሚሄድ ሰው እናገልግል፣ እንደሚሄድ ሰው እንኑር። በቃ ይሄንን እላችኋለሁ። እንደሚሄድ ሰው እንኑር እና ስንሄድ ግን ጌታ ኢየሱስ ይባረክ፣ የምንሄድበትን እናውቃለን። ክብር ለኢየሱስ ክርስቶስ ይሁን። የምንሄድበትን ማናውቅ ሰዎች አይደለንም። ክብር ሁሉ ለኢየሱስ ይሁን። በጣም ነው የማመሰግነው ኤልሮኢ፣ በጣም ልቤን ነክተሻል። ገና ከመግባቴ እንግዲህ መንፈስ ቅዱስ አሙቆኛል። ክብር ለኢየሱስ ይሁን። መራዊትዬ ሰላም ላንቺ። ሰላም ሽብዛህቴ። እንኳን እግዚአብሔር ረዳሽ። የጠላት ስራ ስለሚፈርስ ጠላት ዝም ብሎ አያይም። ብዙ ባንቺ እግዚአብሔር ብዙ ስራ እየሰራ ስለሆነ ውጊያ ነው፣ ግን አይሳካለትም። ጌታ ኢየሱስ ጌታ ነው።
ተባረኪልኝ። እወጣለሁ ቦታ እንዳልይዝብሽ ስራ ስለሆንኩኝ እንትን ማለት አልችልም። ተባረኪ። ጌታ ኢየሱስ ጸጋውን ያብዛልሽ። አሜን። ክብር ለኢየሱስ ይሁን። እሺ ኤሊሮኢ ንገሪኝ እስኪ ምን ተፈጠረ? ኮክዬ የዛሬ ዓመት ሄጄ ኢትዮጵያ ነው ሰርጀሪ ተሰርቼ የመጣሁት። የወደኩት የዛሬ እዚህ ሀገር እንደመጣ በ6 ወሬ ነው የወደኩት እና ወገቤ ይሄ ግራግሬ ላይ ነርቬ ላይ ዲስክ ተሰብሮ ተጫነው ተባልኩና እዚህ 35,000 ሰርጀሪ ገና መጥቼ 6 ወር ስለነበረ የለኝም ገንዘብ፣ ኢንሹራንስ የለኝም። ወንድሞች እህቶች እንትን ብለውኝ ኢትዮጵያ ሄጄ ተሰርቼ የመጣው። ኢትዮጵያ ላይ ምንም ነገር የለኝም። ልጆቼን በማሳደግ ነበር አሁን ጊዜን የጨረስኩትና በቃ አሁን ድኛለሁኝ። እግዚአብሔር መልካም ነገር ያደርግልኛል። የረፍት ጊዜ ነው። ሹፍርና ብዙ ይከብዳል ብዬ ተመልሼ መጣሁኝ። አሁን ያ ህመም ነው። ያ ህመም እንደገና ተመልሶ መጣ። ገና ወረቀት ከተጀመረ ትላንትና ነው በኮንትራት ኢትዮጵያ። በቀደም ስለ ቤት ጸልይልኝ እያልኩሽ ነበረ። አሁን እየጸለይኩ ጌታ ሆይ ጎዳና ሂጅ ልውደቅ፣ የት ነው ማርፈው? ሰርጀሪ እንኳን ልሰራ ተብዬ ብሄድ የት ነው ማርፈው? የት ነው የሚገባው? ከብዶኛል። ምን እንደማደርግ ራሱ አይዞሽ ጌታ መንፈስ ቅዱስ እንደሚፈውስ ታውቂያለሽ አይደል? እንዴ ታምኛለሽ አይደል? እኔን እኮ ይኸውልሽ ፈውሶኝ እዚህ በመካከላችሁ ያቆመኝ መንፈስ ቅዱስ ነው። የእግዚአብሔር ቃል ሲናገር ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ፣ በእርሱ ላይ የወደቀው ቅጣት ለእኛ ሰላምን አመጣልን፣ በመገረፉ ቁስል እኛ ተፈወስን የሚል ቃል የታመነ ቃል አለ። አነበዋለሁ። ባመመኝ ሰዓት ይህንን ቃል ነበር የማነበው። ክብር ለኢየሱስ ይሁን። ይሄ ቃል አላረጀምም አያረጅም። የታመማችሁ ሰዎች በጌታ ፍቅር አዳምጡኝ። አሜን ብላችሁ ውሰዱ። አሜን። ሰርጀሪም አትሰሪም ምንም አትሰሪም፣ ትፈወሻለሽ። አሜን ኮብዬ አሜን። እመኚ፣ አታልቅሺ፣ እመኚ። አይዞሽ፣ ይገባኛል፣ ህመምሽ ይገባኛል፣ ሁሉ ነገር ይገባኛል። ነገር ግን አሁን በለቅሶ ሳይሆን በእምነት ነው የሚሆነው ነገሩ። በእምነት ነው የሚሆነው። እሺ፣ በእምነት ነው የሚሆነው። ስለዚህ ምን እናደርጋለን? እናምናለን። ጌታ እንደሚያድን፣ ጌታ እንደሚፈውስ ምን እንላለን? እናምናለን። በእምነት ነው የሚሆነው። ልጄ አለው የሞት አፋፍ ላይ ነችና አለው ኢያሪኦስ፣ ናና እጅህን ጭነህ ፈውሳት ብሎት ወደ ቤቱ እየተጓዙ ሳሉ ልጁ ሞተች ይላል። አረ ልጁ ታሞታለች፣ መምህሩን አታርክም፣ በቃ ወደ ሌላ ጉዳይ ይሄድበት እሱ ምናምን ብለው መርዶ ሊነግሩት መጡ። ኢየሱስን ይዞ እየመጣ ኢየሱስን ይዞ ናና እቤት ገብተህ እጅ ትጭንባታለህ ትድናለች እያለ ኢየሱስ ክርስቶስ ቀጥታ የሰዎቹን ንግግር አይደለም፣ ሞታለች፣ መምህሩን አታድክም እንደዚህ የሚለውን ቃል አይደለም የተናገረው። ዞረና ወደ ኢያሪኦስ እመን እንጂ ምን አትበል፣ አትፍራ። ምኑን ነው ከፍ ያደረገው? እምነቱን ነው ከፍ ያደረገው። ምክንያቱም እነሱ የተናገሩት ንግግር እምነቱን የሚያወርድ ነው። በቃ ብሎ በቃ ጨርቁን የሚያስጥል ነገር ነው የተናገሩት። ሞተች የሚባል ንግግርና መርዶ ቀላል ነው እንዴ? አይደለም። እንኳን አይደለም ሞተች፣ ልትሞት ነው ራሱ ያስደነግጣል። ስለዚህ ምንድን ነው የምናደርገው? አሁን ልክ እንደ ኢያሪኦስ ኢየሱስ ክርስቶስ ምን አለው? እመን እንጂ ምን አልበል፣ አትፍራ ብሎ ያው ኢየሱስ ነው ዛሬም ያለው። ኤልሮኢ ያው ኢየሱስ ነው ዛሬም ያለው። አሜን። እመኝ እንጂ አትፍሪ ልሻለሁ። እኔም እንደ አባቴ እንደ ኢየሱስ እመኝ እንጂ አትፍሪ። አሁን የጨበጥሽው ያየሽው ፔን ይኸውልሽ፣ የምትሰሚውና የምታዩ ፔን ከኢየሱስ ክርስቶስ አይበልጥም።
ፔኑ ነው ውሸት ከኢየሱስ ኢየሱስ ነው እውነት። ጠላት ውሸታም ነው፣ የውሸት አባት ነው። የመጨረሻ በቃ ይኸው እዚህ ጋር ያለሽው ለማለት ያለ የሌለውን ሰብስቦ ይመጣል። እኔ በጌታ በኢየሱስ ክርስቶስ ስም እናገራለሁ። ይህን ቃል አነብልሻለሁ። ይህን ቃል በደንብ አድርገሽ ስሚኝ። ቃሉ ያድናል። በደንብ አድርገሽ ስሚኝ። ከታች ያላችሁ በደንብ አድርጋችሁ ስሙኝ። የታመማችሁ ልጆች፣ የታመሙባችሁ ቤተሰብ የታመመባችሁ፣ እኔ አሞኛል የምትሉ ጸልይልኝ እያላችሁ ያላችሁ በደንብ አዳምጡ። እኔ ታምሜ ከርሜ ነው የጌታ መንፈስ አድኖኝ ነው የመጣሁት። አዳምጡ። በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበረ። የሕማም ሰውና ስቃይ ያልተለየው ነበረ። ያንቺን ስቃይ ወስዷል። ያንቺን ሕመም ወስዷል። ለምን? የሕማም ሰውና ስቃይ ያልተለየው ነበረ። አንቺም እሱም ስቃዩን አትወስዱም። ኢየሱስ ተሰቃይቶልሻል። ስቃይ ያልተለየው ነበረ። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበረ። እኛም አላከበርነውም። በእርግጥ የታመማችሁ ሰዎች ከስር በእርግጥ በሉ። በእርግጥ በይ ኤልሮኢዬ። በእርግጥ እርሱ ደዌያችንን ወሰደ። አሌሉያ። በእርግጥ እሱ ደዌያችንን ወሰደ፣ ሕመማችንን ተሸከመ። በምን? በእርግጥ ሹርሊ። በእርግጥ ቴንኪዩ ጻፉልኝ። በእርግጥ እርግጠኛ ሁኑ። እርግጠኛ ሁኑ። እግዚአብሔር በመታመናችን ነው ደስ የሚሰኘው። በእርግጥ እሱ ደዌያችንን ወሰደ፣ ሕመማችንን ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተሰቃየ ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ምን አለ? ተወጋ። ስለ መተላለፋችን ምን አለ? ተወጋ። ስለ በደላችን ምን አለ? ደቀቀ። ኢየሱስ ክርስቶስ በእርሱ ላይ የወደቀው ቅጣት ለእኛ ምን አመጣልን? ሰላምን አመጣልን። በክርስቶስ ኢየሱስ ስም በእርሱ ላይ የወደቀው ቅጣት ለእናንተ ሰላምን አምጥቶላችኋል። በእርሱ ላይ የወደቀው ቅጣት ሕያው የሆነውን ቃል ነው ምደግምላችሁ። በእርሱ ላይ የወደቀው ቅጣት ለእናንተ ሰላምን አምጥቶላችኋል። በእርግጥ እሱ ደዌያችንን ተቀበለ። ሃሌሉያ። ደዌያችንን ተቀብሏል። ሕመማችንን ተሸክሟል። በእርሱ ላይ የወደቀው ቅጣት ለእኛ ሰላምን አምጥቶልናል። ስለ መተላለፋችን ተወግቷል። ስለ በደላችን የበደላችሁት በደል ቢኖር ያደረጋችሁት ኃጢአት ቢኖር በማንኛውም ምክንያት በሽታው ይምጣ፣ ስለ በደላችን ደቆልናል። ስለ መተላለፋችን ተወግቶልናል። በምንም በኩል ጠላት ሊያገኘን አይችልም። ለምን? ስለ እያንዳንዷ ነገር ደቆልናል፣ ተሸክሞልናል፣ ተወግቶልናል፣ ታሞልናል፣ ተሰቃይቶልናል። ስቃይ ያልተለየው የሕማም ሰው ሆኖልናል። ዛሬ ምስራች ነግራችኋለሁ። እሱ የታመመውን አብራችሁ አትታመሙም። እሱ የጨለጠውን ጽዋ አብራችሁ አትጠጡም። እኛ እንዳንጠጣው ነው እሱ ይጠጣልን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እኛ ግን እንደተቀሰፈ፣ እንደተመታ፣ እንደተቀሰፈ፣ እንደተሰቃየ ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላምን አመጣልን። በእርሱም ቁስል እኛ ምን አልን? ተፈወስን። ድገሙት በጌታ ፍቅር። በእርሱ ቁስል እኛ ተፈወስን። በእርሱ ቁስል እኛ ተፈወስን። ወገብሽን ያዢ። ከታች ያላችሁ ሰዎች እጃችሁን ዘርግታችሁ ጸልዩላት። ወገባችሁን የምትታመሙ ወገባችሁን ያዙ። እኔ ወገቤን ይዤ ጸልይልሻለሁ በጌታዬ በኢየሱስ ክርስቶስ ስም። አብ አባት እግዚአብሔር ሆይ፣ አብ አባት እግዚአብሔር ሆይ፣ ልጅህን ልከህ በመገረፉ ቁስል ተፈውሳችኋል ብለህናል። የምናውነውም የሙጥኝ የምንለው የምናውቀው ቃል ይሄንን ብቻ ነው። ሌላ የምናውቀው ነገር የለንም። በክርስቶስ ኢየሱስ የስም ስልጣን አሁን ወገቦችሽ፣ ነርቭሽ፣ ዲስኮችሽ፣ ጅማት ቅልጥምሽ በትክክል እንዲሰራ ሸክላው በሸክላ ሰሪ እጅ እንዳለ እንደወደደ አፍርሶ መስራት እንደሚችል የእግዚአብሔር ቃል ይናገራልና
በኢየሱስ ክርስቶስ ስም ሸክላ ሰሪው ሸክላው በእጁ እንዳለ አፍርሶ መስራት እንደሚችል እያንዳንዱ ነርቮችሽን፣ ጅማቶችሽን፣ ዲስኮችሽን እንደ አዲስ እንዲገጥምልሽ በክርስቶስ ኢየሱስ ስም ጸልያለሁ። አሜን። በጌታ በኢየሱስ ክርስቶስ ስም ፈውስ ይሁንልሽ። በጌታ በኢየሱስ ክርስቶስ ስም ፈውስ ይሁንልሽ። በኢየሱስ ክርስቶስ የስም ስልጣን ፈውስ ይሁንልሽ። በኢየሱስ የስም ስልጣን ፈውስ ይሁንልሽ። ወገብሽ፣ እግሮችሽ በትክክል መራመድ እንዲችሉ በጌታ በኢየሱስ ክርስቶስ ስም አሁን የፈውስ እጆቹ ይዳሱሽ። የፈውስ እጆቹ ይዳሱሽ። ማንኛውም የጠላት እቅድ፣ አጀንዳ በኢየሱስ ስም ስልጣን የተገለበጠ ይሁን። በኢየሱስ ስም ስልጣን የታሰረ ይሁን። በኢየሱስ ስም ስልጣን የታሰረ ይሁን። አሰር ነው። በኢየሱስ ስም ስልጣን እቅድ አጀንዳውን አፈረስ ነው። ቆመሽ ትሄጃለሽ። ስራሽን ትሰሪያለሽ። አጥንቶችሽ፣ ቅልጥሞችሽ፣ ስፓይናል ኮርድሽ፣ ዲስኮችሽ፣ ነርቮችሽ፣ ጅማቶችሽ በትክክል እንዲሰሩ በጌታ በኢየሱስ ክርስቶስ ስም ተስማምተን እንጸልይልሻለን። ተስማምተን እንጸልይልሻለን። እመኝ ነው የምልሽ። እኔ አሁን አንድ ነገር እጠይቅሻለሁ በጌታ ፍቅር። ማድረግ ማትችውን ክርስቶስ ኢየሱስ ባንተ አምናለሁ ብለሽ ተነሺ። ማድረግ ማትችውን አድርጊ። ማድረግ ማትችውን አድርጊ። በጌታ በኢየሱስ ክርስቶስ ስም ፍጹም ፈውስ ይሁንልሽ። ፍጹም ፈውስ ይሁንልሽ በኢየሱስ ስም። ማድረግ ማትችውን የኢየሱስን ደም እጠራለሁ። የኢየሱስን ደም ደሙ ቅጥር ይሁንሽ። እሳት አጥር ይሁንሽ በኢየሱስ ክርስቶስ ስም። የእግዚአብሔር እሳት አጥር ደሙ ቅጥር ይሁንሽ በኢየሱስ ክርስቶስ ስም። ደሙን እጠራለሁ። በቀራንዮ መስቀል ላይ የፈሰሰውን ከአቤል ደም ይልቅ የሚጮኸውን ደም እጠራለሁ በኢየሱስ ስም። ጎንበስ ቀና በይ። እማትችውን አድርጊ። ጎንበስ ቀና በይ። እማትችውን አድርጊ። መቆም መራመድ መሄድ አልችልም ብላለች። በጌታ በኢየሱስ ክርስቶስ ስም ጎንበስ ቀና። ማድረግ እማትችውን ሁሉ አድርጊ። ማድረግ እማትችውን ሁሉ አድርጊ። በክርስቶስ ኢየሱስ የስም ስልጣን ነፃ ሁኚ። 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 በኢየሱስ ነፃ ሁኚ። እግሮችሽን፣ ወገብሽን ከዚህ በፊት ማድረግ ማትችውን አድርጊ። ወገባችሁን የሚያማችሁ ሰዎች፣ እግራችሁን የሚያማችሁ ሰዎች በዚህ አሁን በመጣው ቅባት ውስጥ ግቡ። የፈውስ ቅባት፣ የፈውስ ቅባት አሁን መጥቷል። በዚህ ቅባት ውስጥ ግቡ። ለኔም ከምትሉ ጌታ መንፈስ ቅዱስ በለቀቀው በዚህ በፈውስ ቅባት እኔን ባዳነኝ፣ እኔን በፈወሰኝ፣ ይኸው እሷን በፈወሳት በፈውስ ቅባት ግቡ። በዚህ ውስጥ በኢየሱስ ማንኛውም ህመም የታመማችሁ ሰዎች፣ ማንኛውም ህመም የታመማችሁ ሰዎች በጌታ በኢየሱስ ክርስቶስ ስም ተፈውሰሽ ቅሪ። መዳንሽን በሰውነትሽ እወቂ። ተፈውሰሽ ቅሪ። ሌላ ጊዜ የማታደርጊውን አድርጊ። የሚያቀትሽን ጎንበስ ቀና በይ። ጎንበስ ቀና። እግሮችሽን አስተካኪ። እግሮችሽን ብድግ አድርጊ። በጌታ በኢየሱስ ክርስቶስን በመገረፉ ቁስል ተፈውሰሻል። መዳንሽን በሰውነትሽ እወቂ። የእግዚአብሔር እጅ ትዳስሽ። እመኚ። ከክርስቶስ ኢየሱስ ደም የሚበልጥ ምንም ኃይል የለም። ክርስቶስን ከሙታን ያስነሳው ያው መንፈስ በእኔና ባንቺ ውስጥ አለ። ያው መንፈስ ያልተለየ ክርስቶስ ኢየሱስን ከሙታን ያስነሳው፣ መቃብር ፈንቅሎ ያስነሳው እሱ መንፈስ በእኛ ውስጥ አለ። እመኚ በኢየሱስ ክርስቶስ ስም። እመኚ በኢየሱስ ክርስቶስ ስም። ሃቲላ ካዳላ ቫርዲናስ ሲታሎራዳ ሃዲናስ ጄጋቲላ ካሴክ ራዲያናስ። የታመማችሁ ሰዎች በሙሉ በዚህ የፈውስ ቅባት ውስጥ ግቡ። በዚህ የፈውስ ቅባት ውስጥ ግቡ። በዚህ የፈውስ ቅባት ውስጥ ግቡ። በቀደም ስናገር ነበር። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ በክንፎቿ ምን ይዛ ትወጣለች? ፈውስ ይዛ ትወጣለች። እናንተም እንደ እምቦሳ እየቦረቃችሁ ምን ትላላችሁ? ትወጣላችሁ። ሚልኪያስ አይዞሽ፣ በጌታ በኢየሱስ ስም ተፈውሻለሁ። በይስኪ ተፈውሻለሁ። በኢየሱስ ስም ተፈውሻለሁ። በደሙ ኃይል ተፈውሻለሁ። በደሙ ኃይል ተፈውሻለሁ። ጠላቴ ሆይ ደስ በደሙ ኃይል ተፈውሻለሁ። በመገረፉ ቁስል ተፈውሰሻል። በመገረፉ ቁስል ተፈውሻለሁ። በይ አሜን። በመገረፉ ቁስል ተፈውሻለሁ።
በመገረፉ ቁስል ተፈውሰሻል። በመገረፉ ቁስል ተፈውሰሻል። በመገረፉ በኢየሱስ ስም የፈውስ ቅባት የፈውስ ቅባት የፈውስ ቅባት የፈውስ ቅባት የፈውስ ቅባት የፈውስ እጆቹ ይዳሱሽ በኢየሱስ ስም እጆቹ ይዳሱሽ። የጠላት እጅ ይነሳ በኢየሱስ ስም። የስ የስ በመገረፉ ቁስል ተፈውሻለሁ በይ በኢየሱስ ስም። ስልጣን ጠላት ይስማ፣ ነፍስሽ ትስማ፣ አየሩ ይስማ፣ ስታለቅሽበት የነበረው ክፍል ይስማ፣ አካባቢሽ ይስማ ይስማ በኢየሱስ ስም ስልጣን። ቀጢ አመስግኝ፣ ጌታሽን አመስግኝ። የተፈወሰ ሰው ያመሰግናል። የተፈወሰ ሰው ያመሰግናል። ክብር ሁሉ ለእግዚአብሔር ይሁን። ተባረክ ብለሽ ጌታን አመስግኝ። እልል ብለሽ አመስግኝ። ክብር ለመንፈስ ይሁን። ለፈዋሻችን እኛ በነገር ሁሉ ተፈትኖ ያለፈ ጌታ ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። ተክሌ ሚውት አድርገው። ክብር ለመንፈስ ቅዱስ ለመንፈስ ቅዱስ በታችን የሶሊ ስፒሪት ስለፈወሰ በትክክል ዲስኮቿ በትክክል ስለገጠሙ ነርቮቿ በትክክል ስለሚሰሩ ስፓይናል ኮርዷ በትክክል ስለተስተካከለ እግዚአብሔር ሆይ አመሰግንሃለሁ። እሰይ እሰይ ክብር ለኢየሱስ ይሁን። ክብር ለኢየሱስ እሰይ አመስግኝ። ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተባረክ ሃሌሉያ። ክብር ለአንተ ይሁን አባባ። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሰይ እሰይ። የታመማችሁ ሰዎች እመኑ። እንግዲህ ያውላችሁ ለእናንተ ነው ይሄ እየሆነ ያለው። በብዙ ፈተና ውስጥ ያላችሁ ሰዎች ለእምነታችሁ እንዲሆንላችሁ ነው። ወይኔ 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 ወይ ኢየሱሴ። እሰይ ክብር ለኢየሱስ ይሁን። ላዳነሽ፣ ለረዳሽ፣ ለፈወሰሽ ክብር ለኢየሱስ ክርስቶስ። ሃሌሉያ ሃሌሉያ ሃሌሉያ። የታመማችሁ ሰዎች እኔ አሁን ለእኔ ጸልይልኝ እንዳትሉኝ፣ በዚህ የፈውስ ቅባት ውስጥ ግቡና መስክሩ። ለእኔም እንዳትሉ፣ በቃ ለሁላችሁም ክብር ለኢየሱስ ይሁን። የተፈወሳችሁ ሰዎች መታችሁ መመስከር ትችላላችሁ። የተፈወሳችሁ ሰዎች መዳናችሁን በሰውነታችሁ ያወቃችሁ ሰዎች ተፈውሻለሁ የምትሉ ሰዎች ኑ መስክሩ። አንዳንድ ቁጥር ጻፉልኝ አስገባችኋለሁ። ክብር ለኢየሱስ ክርስቶስ ይሁንለት። እሺ ክብር ለኢየሱስ ይሁን። ኤልሮኢዬ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ እናድርግ። ሌሎቻችን ሼር እናድርግ ወገኖቼ፣ ሼር እናድርግ። አንድ ጊዜ ሼር እናድርግ። የተፈወሳችሁ ሰዎች አንዳንድ ቁጥር ጻፉልኝ ነው እና መስክሩ። በቃ የፈውስ ቅባት ይኸውላችሁ። እኔ ታምሜ ነው የዳንኩት፣ ታምሜ ተፈውሼ ነው የመጣሁት። ስለዚህ እግዚአብሔር ደግሞ በምናልፍበት መንገድ ሁሉ እናገለግላለን። ጌታ ኢየሱስ ይባረክ። ደግሞ እናንተም ዛሬ ስለተፈወሳችሁ የኔን መሰክርላችኋለሁ። ገና መሰክርላችኋለሁ። ግን ሼር እናድርግ ፕሊዝ፣ ሼር እናድርግ። ከላይም ያላችሁ ከታችም ያላችሁ ሰዎች ሼር እናድርግ። አንድ ጊዜ ሼር እናድርግ። የተፈወሳችሁ ሰዎች አንዳንድ ቁጥር ጻፉልኝ። ተፈወስኩኝ፣ አሁን እንደዚህ ተሰማኝ፣ ሰውነቴ እንዲነበረ እንደዚህ ተሰማኝ፣ እንደዚህ ያደረገኝ የምትሉ ሰዎች መስክሩ። እሺ ኤልሩኤዬ እስቲ ምን ተሰማሽ? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኩኪዬ ዛሬ ትናንትና ከሰኞ ጀምሮ ህመሙ ነበረ።
እና ውስጤ ብዙ ቻሌንጆችን አልፌያለሁ ከምነግርሽ በላይ። ምናልባት ፌቨን ጌታቸው ላይ ዩቲዩብ አለኝ እና እዛ ላይ ያለኝ የህይወት ታሪክ እና አይዞሽ፣ ክብር ለኢየሱስ ይሁን። አይ ነው የደስታ ለቅሶ ነው፣ የደስታ ለቅሶ። ክብር ለኢየሱስ። ዛሬ ጠዋት ልጄ ምን እንዳለችኝ ታውቂያለሽ? ጥብዬ ያለችኝ በቃ እኔ ልጆች አማኞች አይደሉም፣ በጣም አክራሪ ኦርቶዶክሶች ናቸው እና በእኔ የተነሳ እንኳን እግዚአብሔር ልጆቼ መዳን ይሁንላቸው በነግራቸው የሚሰሙኝ አይደለም። እንደዚህ ያለችኝ ጠዋት ላኩላት ቤት እየጸሉልኝ። እኔ ሰርጀሪ ዳግም መሰራት አልፈልግም። ጩሁ እግዚአብሔር ጋር። እግዚአብሔር እጅ አለች። ሸክላ ሰሪ በሸክላው እጅ ላይ እንዳለ የኔ አጥንትም በእግዚአብሔር እጅ ነው፣ ሰሪው እሱ ስለሆነ አልኳት። ጥሩዬ አለችኝ። በቃ እግዚአብሔር በእንደዚህ አይነት ህይወት እንድንኖር ፈቅዶ ነው እንጂ እኛ እንደዚህ እየተጎሳቆለ እንድንኖር ፈቅዶ ነው እንጂ የሰው ልጅ በዚህ መንገድ አያልፍም ስትለኝ፣ ጌታ ሆይ እኔ በፍጹም ጉስቅልና በቃኝ፣ ድህነት በቃኝ፣ ድህነቱ በቃኝ። ናጣ ተነሳው ሄድኩኝ፣ ስራ ወጣሁ። ለ11 ጉዳይ ነው የገባሁትና ወገቤ ተቃጠለ፣ እግሬ ተቃጠለ፣ መተኛት አልችልም። ቆሜ እንደዚህ ወደዛ እያልኩ ነው ስነዳ የነበረውና ጠላት ደግሞ ያንን ነው የሚያመጣልሽ፣ ግን አልቀበለውም። ከባህሬ ኖ የማለት ባህሪ ያለኝና አልቀበለውም። ኖ ነው ምለውና መጣሁኝ። ከዛ መጸለይ ጀመርኩኝ። ቀን ጠዋት እንትኔን ስከፍት ያንቺን እንትን አገኘውና መልእክት ሼር አድርጌዋለሁ። አሜን ብዬ ተቀበልኩኝ። ተስፋ መቆርጥ ሴት አይደለም። በብዙ መከራ ውስጥ ያለፍኩ ሴት ነኝ። ማደሪያ ጥቼ ሰው ሲተኛ የተዘጋ ቤት ከፍቼ ያደርኩ ሴት ነኝ እና እኔ ኢየሱስ እያልኩ እንደዚህ ውሰደኝ እንጂ በፍጹም ከቤት መውጣት አልፈልግም ነው ሁሌ ጸሎቴ። መጣው ጸለይኩኝ። ከዛ ላይ ቲክቶክ ላይ ስገባ ያንቺን ላይ አገኘሁኝ። ወዲያውኑ የገባሁትና አሁን እዚህ ጋር ቆሜ እየጸለይሽ እያለ ይሄ ከተረከዜ በብዛት ይሄኛው ግራግሬ ነው በጣም የሚያመኝ እና ከተረከዜ እንደዚህ ወደ ላይ ሲወጋኝ ይታወቀኛል። ከላይ ጀምሮ ወደ ላይ እንዲህ ሲወጋኝ ይታወቀኛል። ወደ ታች እኮ አይደለም፣ እንዲህ ወርዶ ወደ ላይ ሲወጋኝ እንዲህ ነው የዞርኩት። አይተሽኝ ከሆነ ማለት ነው እና ሃሌሉያ ኢየሱስ ጌታ ነው። አልችልም ነበረ። እግዚአብሔር ይባረክ። ኦ ኢየሱስ ሃሌሉያ አሜን አሜን። ክብር ለአንተ ይሁን አምላኬ። እምነቴን የተፈተንኩበት ነው ኩክዬ። ይሄ ጡቴ አብጦ እንደዚህ ተነርቶ ማጸንሽ ተቆርጦ ይውጣ ተብዬ ዛሬ 10 ዓመት ወደ ጌታ እንደመጣሁኝ ጡቴ ይሄንን አክሎ አብጦ ቸርች እንዲያልኩ ነበር የሚሄደው። አንድ ጓደኛ ከቤሩት ጥሩዬ አለችኝ፣ አንድም ነገር አትሆኝም፣ በጸሎት ህብረት ነው ማገለግለው ሙሉ ቤሩት እያለሁና ያቺ ብርድ ሰዓት ከገጠር ነው ልም ያለ ገጠር ነው ወጥቼ ቸርች የሚሄደው። ሌሊት 5 ሰዓት ተነስቼ ነው 6 ሰዓት ሲል መንገድ ላይ ቆሜ ነው መኪና ገጠር ስለሆነ የሚሄደው ቸርችን። ትላንትና እንደዛ ስታነቢ የነበረው የታመንሽው አምላክ አይጥልሽም ጥሩዬ መኝ ትለኛለች እና ጡቴ እንደዚህ ሳነሳው እንደ መሽገር ነገር ከጫፉ ወጣብኝና እንዲስበጥሰው በሀሳብ የሚታየኝ ካንሰር ሆኖ እየወጣ ነው። ቸርች ሲሄድ እንደዚህ ነው። ለአንድ ቀን ቸርች ቀርቼ አላውቅም። በእግዚአብሔር ፊት ነው የምነግርሽ። ደህንነት በፍቅር ነው የተማርኩት። ደቀ መዝሙር አገልግሎት በፍቅር ነው ተምሬ የጨረስኩት።
እንደዚህ ይሉኛል ቸርች የሚያውቁኝ ልጆች ጥሩዬ ምን ሆነሻል? በመገረፉ ቁስል እኮ ተፈውሷል ተብሎ ተጽፏል። አይሰራም እንደ አንቺ ጋር ሲሉ ይሰራል። ግድ የለም ጊዜ ስላለው ነው እላቸዋለሁ። መጨረሻ ላይ ማህፀንሽ ተቆርጦ ይጣ ተባልኩኝ። ደሜ በጣም እየፈሰሰ ከዛ ወሰንኩኝ። ደሜ አለቀ። ሆስፒታል ገባው። አልገባኝም። ማህፀንሽ ተቆርጦ ይውጣ ስባል እና ሄድኩኝና ዶክተር አንድ ፈረንሳይ የሚኖር ዶክተር አለ። ዶክተር አልኩት ማክሰኞ ሆስፒታል ልገባ ነው እና እንዲህ ነው የተባልኩት፣ ግን አልገባኝም። ሀረብኛው ስለው ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄኛው አሁን ተቆርጦ ይውጣ የተባልሽው ልጅ የሚታቀፍበት ነው። ስለዚህ 2 ልጆች አሉሽ፣ ይቆረጥና ይውጣሉኝ። 14 ዓመት አጋንንትን አገልግያለሁ። ኮክዬ $400 እየላኩ ቀለም ማስቀቢያ ወንበር መግዣ እያልኩኝ ስጋ መግዣ እያልኩ በአመት $400 እየላኩ ማለት ነው። አንቺ ከቤቴ ከወጣሽ ልጆችሽ ይሞታሉ፣ አንቺ ትሞቻለሽ እያለ በፍርሃት ነበር የያዘኝ። ሌሊት ህልም አየሁኝ። $400 አስቀምጬ ህልም አየሁ። በቃ ልትገለኝ ልታድነኝ ልምትችለው አንተነ አልክም ይሄን ብር ብዬ ጌታን ተቀበልኩ። ያልደረሰብኝን ጠይቅኝ። ማንም አያውቅም። በሀብት ምኖር ነው የሚመስላቸው። ሰው የሚረዳኝ አንድ ሰው የለም። ግን ጥብቅ ነው ከጌታዬ ጋር ያልኩት። ከዛ እንደዚህ ለንክ ይቆረጥ ሲል አጅሬ ያልኩት አሃ አልኩኝ። እኔ ገና ልጆች ወልዳለሁ፣ አይቆረጥም። እናንተ ጡቶች ኢየሱስ ሃሌሉያ እንደዚህ ላለው ጡቴ ላይ ሽንት ቤት ገባና እናንተ ጡቶች ካንሰር አትሆኑም፣ አትቆረጡም፣ ወተት ታወጣላችሁ፣ ልጆች ታሳድጋላችሁ። እናንተ ማህፀኖች አትቆረጡም፣ ልጆች ታሳድጋላችሁ። ኤደን ኃይሉ ምስክርነት ሰምቼ አቅም እየሆነኝ በሌለ ምድረ በዳ ላይ ማንም አጠገቤ ታምሜ ተኝቼ ውሃ እንኳን የሚሰጠኝ በሌለበት ቦታ ነበረ። ወይኔ አምላኬ! በተዘጋ ቤት ውስጥ እኔና እሱ ብቻ። ጡቴን እልክልሻለሁ ኮክዬ፣ ከማህፀኔ የሚወጣውን እልክልሻለሁ። ያስደነግጣል። ብቻዬን እዛ ምድረ በዳ ላይ ማንም በሌለበት፣ ልጆች አያውቁም፣ ህፃናቶች ናቸው። ከዛ ሄድኩኝና ሆስፒታል ራሷ ማዳም ወሰደችኝና ለምንድን ነው የምትመረመሪው ያለኝ ዶክተሩ። ጡቴንም ልታይ ይፈልጋለሁ አልኩት። እንደገና ደግሞ ማህፀኔን መታየት ፈልጋለሁ አልኩት። ለምን አለኝ። ማህፀንሽ ተቆርጦ ይውጣ ተብያለሁ። ጡቴ ደግሞ ይኸው እንደዚህ ሆኖ ሰው ሁሉ ካንሰር ነው ታዩ ብለው አሉኝ አልኩት። ስለው በዘርሽ ካንሰር አለ አለኝ። እኔ አያገባኝም በዘሬ ካንሰር ይኖር አይኖር፣ እኔ የበሽታ ውርስ አልተሰጠኝም ብዬ ነገርኩት ለዶክተሩ። ከዛ በኋላ አየኝ፣ ንጹህ ነው አለ። የጡቴ አይደለም ያስጨነቀኝ የነበረው የማህፀኔ ነበር። በአሕዛብ ፊት ያውም እዛ ምድረ በዳ ላይ ኢየሱስ ብለሽ ስትጠሪ ሽጉጥ የሚመዘዝብሽ ሀገር ነው ሊባኖስ ማለት። ከዛ ማህፀኔ ታየ፣ ምንም ነገር የለም። ለምንድን ነው የምትቆረጪው አለኝ። አይ ተቆረጪ ተብዬ ነው አልኳት። ወሰድኩና ለሴትዬ የሰጠኋት። ማዳም አልኳት፣ አየሽው እግዚአብሔር እንዴት አድርጎ እንደፈወሰኝ ብዬ ስላት፣ እንግዲህ እንደ እምነትሽ ይሆንልሽ ከሆነልሽ አይ እዩ አልኳት። እዩ ብዬ ሰጠኋት። ከዛ በኋላ ደግሞ እንትን ወሰደኝ ባህር፣ ወደ 300 ሜትር የሚሆን ወሰደኝ ባህር። አባ አድነኝ አልኩት። ይሄ ሁሉ አጋንንቱን ለአጋንንቱ ብሩን መላክ ስላቆምሽ ነው? ወደ ጌታ ከመጣው በኋላ ነው ይሄ ሁሉ ፈተና የደረሰብኝ። ባህር ነይ እንግባ ስትለኝ ኧረ እኔ አልገባም። ደግሞ የዛን ቀን ጾም ጸሎት ላይ ነበርኩ። አድብቀን ነይ ስትለኝ እኔ አልሄድም፣ ፊቴ ላይ ማድያት አለና ለማድያት የሐኪም ቤት ሄዳለሁ ብዬ ነግሬያታለሁና እኔ በዛው እንሂድና ባለቤቴን ከስራ ሲመጣ እናመጣዋለን ብላል። እሺ ብዬ ሄድኩኝ። ልብስ ሱሪ ነው ለብሼ የወጣሁት። ለባህር እንኳን የሚሆን አይደለም። እሷ ገባች ባህር ነይ ላለማምድሽ ስትለኝ ኧረ እኔ ባህር ውስጥ ገብቼ አላውቅም አልኳት።
ግድ የለሽም አታይም ሰው እንዴት እንደሚለማመድ አለማምድሻለሁ አለችኝ። ኮክዬ እንደዚህ እጄን ያዘችኝና አለቅሽም አለችኝ። አትለቅኝም አልኳት። አዎ አለቅሽም አለችኝ። እኔ ባህር ገብቼ አላውቅም። ልክ እንደዚህ ይዛ እያባበለች ይኸውልሽ እንደዚህ እየተባለ ነው ሪላክስ አድርጊ ብላ እጄን እየያዘችኝ ያለ ከየት መጣ ሳይባል ማዕበል መጣና እሷን ወደዛ እኔን ወደዚህ ወረወረ። ሞትን ፊት ለፊት ተጋፈጥኳት። ፊት ለፊት ወሰደኝ እየጎተተኝ። መዋኘት አልችልም። ምቧጥጠው ነገር የለ፣ ሚይዘው ነገር የለ፣ ምጨብጠው ነገር የለ። እንዴት እንደሚዋኝ አላውቅም። ከዛ ግን አንድ ነገር ነበር። አባ ለልጆቼ ስትል አድነኝ እያልኩ ጮኋለሁ። ከዛ ደግሞ ውስጤ ደግሞ ሐዋርያት ሥራ 27 የጳውሎስ መርከቡ ቢሰባበርም ትደርሳላችሁ የሚል ውስጤ አለ። ወይኔ ኢየሱሴ ኮኪ ያ እንደዛ የወረወረን ባህር ከስር ሰቀሰቀኝና እኔን ወደ ላይ ወረወረኝ። እኔን ሲወረወረኝ ብችዳር የነበሩ ሰዎች አዩኝና ሰው ባህር ውስጥ ገብተዋል አድኑ ብለው ጮሁ። ሁለት ጎረምሳ ልጆች መጥተው ያዥን ሲሉኝ እኔ ምንም አቅም የለኝም። ኢየሱስ ክርስቶስ ያድን። አንደኛውን እጄን ይዞ አንደኛው እጄን ይዞ አውጥቶ ቢችዳር ወረወሩኝ። አንድ ሳምንት እንቅልፍ አልተኛውም። ያ መንቦጫረቁ ነበር ውስጤን ሲያጨናንቅ የነበረው። ትላንት እግዚአብሔር በዛ መሀል አሳልፎኝ የመኪናውን አደጋውን አትጠይቅኝ ኮክዬ አትጠይቅኝ፣ እንዴት ብዬ እንዳለፍኩት እስከሚደንቀኝ ድረስ። ገንዘብ የሚቆጠር የለኝም። በጣም ጌታ ማገልገል እፈልጋለሁ። በገንዘቤ ማገልገል ጠላት እኔን ሊጥለኝ ሲፈልግ በገንዘቤ ነው ያገኘ። መጀመሪያ እኔ አጋንንት አንተን በገንዘቤ ካመለክ ለኢየሱስማ እበቀልሃለሁ እያልኩ ባጣ የአንገቴን ወርቅ የእጄን ብራስሌት እያወጣሁ ነበረ ለአገልግሎት የምልከው። መጨረሻ ላይ አጣሁን። ዜሮ ውስጥ ገባሁ ኮክዬ አጣሁን። ግን ውስጤ በሰላም የተጠበቀ ነው። ደስተኛ ነኝ። መጨረሻ ይሄ ወገቤ ላይ የችግር ተፈጠረ። ትናንትና የረዳኸኝ አምላክ ዛሬ ደግሞ ተረዳኝ። አሁን ራሱ እየመሰከርኩ ያለሁት ውስጤ በላም እንደሚወጣ ታውቂያለሽ። ያላበኝ ነው እስከታች ድረስ እና ትናንት የረዳኝ እግዚአብሔር ዛሬ ይረዳኛል። ለአሕዛብ መሳለቂያ አሳልፎ እንደማይሰጠኝ አምነዋለሁ። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እስቲ እጆችሽን ዘይት አለ ቤትሽ ላይ አጠገብሽ? ኢየሱስ ጌታ ነው። ዲኤም ኢትዮጵያ ፓስፖርት ኢሹ እግዚአብሔር ባንቺ የተነገረኝ ሙሉ በሙሉ ተፈጻሚነት አግኝቷል እኮ ነያ። ወይም ናና መስክራ እንዴ ስንጠይቅ መከራ ስንቀበል ደግሞ በቃ እንደዚሁ እንደው ዲኤም ኢትዮጵያ ናና ነይና መስክሪ እንዴ እንደው ጻፍ አድርጎ እንዴ ክብሩ እኮ ለጌታ ነው። እኔ እንደሆነ ክብሩ ለጌታ ነው። ዲኤም ኢትዮጵያ ከማ ናና መስክር ወይ ነይና መስክሪ። ተፈጻሚነት አድርጓል ብሎ ጻፍ አድርጎ ግን አይከብድም። ኧረ ጌታን እናክብርበት። በሰበብ ሰው ጌታን እናክብር እንጂ ዲኤም ኢትዮጵያ ይሰማል። ደከመሽ እንዴማ ዲኤም ኢትዮጵያ እኔ እኮ ማን ነው የሚከፍተው? ሚውት ከተደረገ በኋላ ከፍታችሁ ነው የምታወሩት? እማ ትልቅ ይቅርታ አድርጊልኝ፣ ገስት መግባት የምችልበት ቦታ አይደለም። እሺ ምንም ችግር የለውም። ጌታን እንድናከብር ብዬ ነው እንጂ ለእኔ አይደለም። ጌታን እንድናከብር ለአንድም ለሁለትም ደቂቃ የሆነች ቦታ ነገር ፈልገሽ ወይም ፈልገህ እንዲህ ብትለን ደስ ይለኛል። ለሰውም እምነት ለእግዚአብሔር ክብር። የስ እሺ ቀጥይ እናትዬ። ይኸው ዘይት አምጥቻለሁ። ጎሽ አሁን ዛሬ የምጸልየው እታች ያላችሁ ሰዎች አብራችሁ ጸልዩ። ነገር ስትሰሩ አልከናወን ያላችሁ
እየከሰራችሁ የተቸገራችሁ ገንዘብ አልበረክት ያላችሁ እሺ ዳንኤል እኮ ናና የሆነ የሚመች ሰዓት ላይ አለሁኝ አንድ ቁጥር ጻፍልኝ እና ጌታን አክብረው እጃችሁ ላይ ያዙ እጃችሁ ላይ እቤት ውስጥ ያላችሁ ሰዎች ቅባት በዘይት ጸልዩ ይላል መጽሐፍ ሲናገር እንደ መጽሐፍ ቅዱስ ነው መጸልይላችሁ በዘይት ዘይቱ አይደለም የሚያድነው ስሙ ነው አሜን ግን ባላችሁበት ቦታ እንደ ኮንታክት እንጠቀመዋለን አደራ በዘይት የምታምኑ ሰዎች አደራ ስሙ ነው የሚያድነው የክርስቶስ ኢየሱስ ስም ነው የሚያድነው ዘይት አይደለም የሚያድነው ግን ባላችሁበት ቦታ ያላችሁ ሰዎች እጃችሁ በረከት እጠራለሁ ያፍሽን ቃል አጽምቼዋለሁ ብሎኝ ከሆነ ጌታ ከዛሬ ቀን ጀምሮ አንቺ ሴት እናገራለሁ ለእግዚአብሔር ቤት አይደለም ለሰዎች አበድረሽ ምትረሽ ይቶኛልሽ አሜን ለእግዚአብሔር ቤትማ ታዩ የእግዚአብሔር ቤትንማ ታገለግይዋለሽ የረዳሽን ያዳነሽን ያቆመሽን ለተአምራት ያቆመሽን ጌታ በክርስቶስ ኢየሱስ ማንኛውንም ኪዳን አፈርሳለሁ ከላይሽ ላይ አሜን ከጠላት ጋር የነበረ ኪዳን በኢየሱስ ስም የተሰበረ ይሁን ከጠላት ጋር የነበረ ኪዳን በኢየሱስ ስም የተሰበረ ይሁን አሜን ይሰበር ታቻላችሁ በማወቅም ባለማወቅም የገባችሁት ኪዳን በማንኛውም መንገድ የተሳሰራችሁ ትስስር በኢየሱስ ስም የተበጣጠሰ ይሁን በኢየሱስ ስም ሰንሰለቱ ይበጣጠስ በጌታ በኢየሱስ ክርስቶስ ስም መረቡን በቀኝ በኩል በቃልህ እንጥላለን ብለው መረባቸው እስከሚበጣጠስ ድረስ ያ በረከት በእነሱ ላይ እንደሆነ በኢየሱስ ክርስቶስ ስም እጸልያለሁ እስከ ዛሬ ያታገላችሁ ጉዳይ በተትረፈረፈ በረከት ተባረኩ አሜን የነካችሁት ይባረክ ያቀዳችሁት ይባረክ በኢየሱስ ክርስቶስ ስም የተለማችሁት የጻፋችሁት ያሰባችሁት በጌታ በኢየሱስ ክርስቶስ ስም እግዚአብሔር መንፈስ ቅዱስ ከናንተ ጋር ከመሆኑ የተነሳ የነካችሁት የተባረከ ይሁን እግዚአብሔር አምላክ የእግዚአብሔር በረከት ባለጸጋ ታደርጋለች ሐዘንም አይጨምርባትም ተብሎ እንደተጻፈ በኢየሱስ ክርስቶስም በእግዚአብሔር በረከት ባርካችኋለሁ የእግዚአብሔር በረከት እሱ ያገኛችሁ በኢየሱስ ክርስቶስ ስም የበረከት አቃን ሲባረኩ ከተማን ደስ ይላታል ተብሎ እንደተጻፈ በኢየሱስ ክርስቶስ ስም በረከት በጻድቅ ራስ ላይ ነው ተብሎ እንደተጻፈ በረከት ያገኛችሁ የገንዘብ በረከት ያገኛችሁ የጤና በረከት ያገኛችሁ የትዳር በረከት ያገኛችሁ የልጆች በረከት ያገኛችሁ የሰላም በረከት ያገኛችሁ የደስታ በረከት ያገኛችሁ በጌታ በኢየሱስ ክርስቶስ ስም ራሱ እግዚአብሔር በቤታችሁ ይገኝላችሁ በኑሯችሁ ይገኝላችሁ በቢዝነሳችሁ ይገኝላችሁ በፋይናንሳችሁ ይገኝላችሁ በትዳራችሁ ይገኝላችሁ በልጆቻችሁ ይገኝላችሁ በእናንተና በእናንተ በሆነው ነገር ሁሉ የእግዚአብሔር የራሱ መገኘት በእናንተ ላይ ይሁን በኢየሱስ የስም ስልጣን እጸልያለሁ ያስቸገራችሁ ወጀብ አውሎ ንፋስ ከህይወት ዘመናችሁ ላይ የተቆረጠ ይሁን በቃ ይበላችሁ የሰማይ አምላክ እግዚአብሔር በቃ ይበላችሁ የሰማይ አምላክ እግዚአብሔር በተለያየ መልኩ የምትፈተኑ አንደኛውን ጨረስኩ ስትሉ በሌላ ስትፈተኑ አንደኛውን ጨረስኩ ስትሉ በሌላ ስትፈተኑ እንዲሁ ዘመናችሁ በፈተና ውስጥ ያለቀባችሁ ሰዎች በጌታ በኢየሱስ የስም ስልጣን ዛሬ አቋረጥኩት በቃ ብላችሁ ጻፉ በኢየሱስ በቃ በጌታ በኢየሱስ የስም ስልጣን በቃ በኢየሱስ ስም ስልጣን በቃ በኢየሱስ በኢየሱስ የእግዚአብሔርን ሰላም አጣጥሙ የእግዚአብሔርን እረፍት አጣጥሙ የእግዚአብሔርን እረፍት አጣጥሙ የእግዚአብሔርን በረከት አጣጥሙ በክርስቶስ ኢየሱስ የስም ስልጣን እጸልይላችኋለሁ የጠራሁት ክርስቶስ ኢየሱስን ነው የጠራሁት የደሙን ኃይል ነው የጠራሁት የክርስቶስ ኢየሱስን ስም ነው በሰማይ በምድር ሙሉ ስልጣን ያለውን ሰማያት የሚታዘዙለት ከዋክብት የሚታዘዙለት ምድር የሚታዘዝለት ቁሳቁስ የሚታዘዝለት ሲስተም የሚታዘዝለት በጌታ በኢየሱስ ክርስቶስ ስም ስልጣን እናንተ ቤት ዛሬ በበረከቱ ይግባ አሜን ጭንቀት ይብቃ ሰላም ማጣት ይብቃ ደስታ ማጣት ይብቃ ለቅሶ ይብቃ አሜን እጥረት ይብቃ በኢየሱስ ስም ድህነት ይብቃ በጌታ በኢየሱስ ክርስቶስ
ከዘር ማንዘራችሁ ላይ የድህነት መንፈስ የተመታ ይሁን። የድህነት መንፈስ የተመታ ይሁን። ፖቨርቲ ስፒሪት ነው ወገኖቼ፣ ፖቨርቲ ስፒሪት ነው። በኢየሱስ የስም ስልጣን የድህነት መንፈስ፣ የመብቃቃት መንፈስ፣ የእጥረት መንፈስ ከዘመናችሁ ላይ ይመታ በኢየሱስ ስም። ከወርወር አሁንም እየተበደራችሁ የምታሳልፉ ሰዎች ብድር በመክፈል ዘመናችሁ ያለቀ በኢየሱስ ስም የተቆረጠ ይሁን ከዘመናችሁ። በኢየሱስ ስም የተቆረጠ ይሁን ከዘመናችሁ ላይ። በኢየሱስ ስም ሰንሰለቱን ቆረጥኩት። እስከዛሬ ቼን ተያይዞ ከዘር ማንዘራችሁ የመጣውን ቼን በኢየሱስ ስም ቆርጬዋለሁ። በኢየሱስ ስም ቆርጬዋለሁ። በኢየሱስ ስም ሰንሰለቱ ይበጣጠስ። የድህነት ሰንሰለት የተበጣጠሰ ይሁን። የእግዚአብሔር በረከት ባለጸጋ ታደርጋለች፣ ሐዘንን አይጨምርባትም ተብሎ ተጻፈ። ሐዘን በሌለበት በረከት ተባረክ። አሜን። ለቅሶ በሌለበት በረከት ተባረክ። አሜን። እስራት በሌለበት በረከት ተባረክ። አሜን። በኢየሱስ ክርስቶስ እጃችሁ ላይ የገባ ገንዘብ፣ እጃችሁ ላይ የገባ ቁሳቁስ ኢየሱስን ያክብረው። እናንተን ያየ ሁሉ ጌታን ያክብረው በኢየሱስ ክርስቶስ። ቤተክርስቲያን የምታሰሩበት፣ ለቅዱሳን የምታካፍሉበት፣ ለታረዙ የምታለብሱበት፣ ለተጠሙ የምታጠጡበት፣ ለተራቡ የምታበሉበት፣ ለሰዎች የምትደርሱበት፣ እንጥብላችሁ የምትሄዱት ሳይሆን መሽረጥ አድርጋችሁ ሰው የምትረዱበት በጌታ በኢየሱስ ክርስቶስ ስም ህይወታችሁ ከዚህ ባዶነት ወደዚህ መትረፍረፍ ይሸጋገር በጌታ በኢየሱስ ክርስቶስ። እጥረት ከህይወታችሁ ላይ የተመታ ይሁን። መብቃቃት ከህይወታችሁ ላይ የተመታ ይሁን። ዘመናችሁ በመትረፍረፍ ይጠቅላል። በመትረፍረፍ ለወዳጅ ለዘመድ ብቻ አይደለም፣ ለቅዱሳን ለቤተ ክርስቲያን የምትተርፉ፣ ለድሃ በየመንገዱ የምታለብሱ፣ የምታበሉ፣ የምታጠጡ ሁኑ። ለብቻችሁ ሰብስባችሁ አካውንታችሁን እንደዚህ ያላችሁ የምታዩ ካንጋሮ አትሁኑ በኢየሱስ ስም ስልጣን። የምትሰጡ የምታበድሩ ሁኑ በጌታ በኢየሱስ። አሜን። ለእግዚአብሔር ቃል ግቡ። ስጠኝና እሰጣለሁ በሉት። ስጠኝ እሰጣለሁ በሉት። ሐና እንደሱ ነው ያለችው። ስጠኝ እሰጣለሁ። አንድ የሰጣትን ሰጠች። ከዛ በኋላ የአምስት ልጆች እናት ነው የሆነችው። አንድ የሰጣትን ሰጣ። የአምስት ሰጥቶ የተጎዳ ሰው አላየን። ስጡ በጌታ በኢየሱስ ክርስቶስ። እግዚአብሔር ሰጥቷችሁ የምትሰጡ ያድርጋችሁ። አሜን። እግዚአብሔር በጌታ በኢየሱስ ክርስቶስም ካላችሁ ላይ የምትሰጡ የምታበድሩ ሁኑ በጌታ በኢየሱስ ክርስቶስ። አሜን። ዛሬ ተናገራችሁት እንዳትረሱ። ገንዘብ ስትይዙ መስጠት ጣር እንዳይሆንባችሁ የሁላችሁ ባትሳሉ ይሻላችኋል ይላል እግዚአብሔር ቃል ሲናገር። ስጠኝና እሰጣለሁ የምትሉ ሰዎች ዋች አውት፣ ተጠንቀቁ። ነገ የምትረሱ እንዳትሆኑ። ይችን ቃላችሁን እንዳትረሱ ጻፉት። እግዚአብሔር ወይ ከሰጠኸኝ በሰጠኸኝ ልክ እሰጣለሁ። እኔ እጅህ ሆናለሁ በሉት። እጅህ ሆናለሁ በሉት። እግዚአብሔር ለሚሰጥ ይሰጣል። አሜን። ለሚሰጥ ይሰጣል። ይኸውላችሁ እንደዚህ ያለውን ቁሳቁስ ቆጥሮ ነፍሴ ጠጪ ከዚህ በኋላማ ምን አለብሽ የሚለውን ነገ ነፍስህ ካንተ ትወሰዳለች ይለዋል። ዛሬ ማታ ነፍስህ ካንተ ትወሰዳለች ከምትባሉ ወገን እንዳትሆኑ በጌታ በኢየሱስ ክርስቶስ ስም የሚሰጣችሁን አውጥታችሁ ስጡ። በዚህ ቃል ግቡ። ያው አንቺ ሴት ከዛሬ ቀን ጀምሮ የምትሰሪው ይትረፈረፋል። ልጆችሽ ተትረፍርፈው ይኖራሉ። ልጆችሽ ተትረፍርፈው ይኖራሉ። ቤትሽ፣ ህይወትሽ፣ ኑሮሽ ያንቺና ያንቺ የሆነው ነገር በመትረፍረፍ ይታወቃል። ክርስቶስን ታከብሪበታለሽ። ቤቱን ትሰሪበታለሽ። ለፈለግሽው ለአገልጋይ ነው፣ ለሰው ነው፣ ለድሃ ነው፣ ለፈለግሽው መዥረጥ እያረግሽ እየሰጠሽ ነው። በኢየሱስ ክርስቶስ ስም ካፌ ቃል ጋር እግዚአብሔር እሰራለሁ ብሎኛል። እናገርብሻለሁ። ከዛሬ ቀን ጀምሮ ከህይወትሽ ላይ መብቃቃት አበቃ። ከህይወትሽ ላይ እጥረት አበቃ። ባዶነት አበቃ። በኢየሱስ ክርስቶስም አምላኬ እንደ ታላቅ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። አንዳንዱን አይልም፣ ሁሉ ይሙላባችሁ በጌታ በኢየሱስ ክርስቶስም። ብድር ውስጥ ያላችሁ ሰዎች፣ ከወር ብድር ስትከፍሉ የምትኖሩ ሰዎች በኢየሱስም ከዛሬ ቀን ጀምሮ ተቆረጠ። በኢየሱስም ከዛሬ ቀን ጀምሮ ተቆረጠ። በኢየሱስ አግኝታችሁ ለሆስፒታል ስትቸረችሩ የምትውሉ
በጌታ በኢየሱስ የስም ስልጣን ዛሬ በቃ በኢየሱስ ስልጣን ከተለያየ አምልኮ ጋር የተቆራኘ ህይወት ያላችሁ ከዘር ማንዘር የመጣ አምልኮዎች የምታስታውሷቸው የምታስባቸው የሚረብሻችሁ በህልም በእውን እየመጣ የሚረብሻችሁ በረከታችሁን የያዘ መንፈስ በኢየሱስ ስም የተቆረጠ ይሁን። ዛሬ እናገራለሁ በኢየሱስ ስም የተቆረጠ ይሁን። ዘር ማንዘራችሁን ድሃ ያደረገ እናንተን ድሃ ሊያደርግ የቆረጠ በኢየሱስ ስም ዛሬ እናንተ ህይወት ላይ ቆረጥኩት። ዛሬ ዘር ቀይራችኋል። በኢየሱስ ስም ከማይጠፋው ዘር ተወልዳችኋልና ዛሬ አቋረጥኩት። ኪዳኖችን አቋረጥኩኝ በኢየሱስ ስም ሃሌሉያ አቋርጫለሁ። ያመነ ሰው ዛሬ ይሆንለታል። ዛሬ የመጨረሻ ተቆራርጫለሁ ያለ ሰው ይሆንለታል። አንዳንድ ሰዎች እያዛጋችሁ ነው። አንዳንድ ሰዎች እያላባችሁ ነው። አንዳንድ ሰዎች የማታውቁት ነገር ስሜት ሰውነታችሁን ይሰማችኋል። የማታውቁት ሰምታችሁ ተሰምቷችሁ ማያቅ ነገር እየተሰማችሁ ነው። አንዳንዶች እምነት ሞልቶባችኋል። አንዳንዶች በተለያየ መንገድ የእግዚአብሔር መንፈስ በህይወታችሁ ላይ የተገለጠ ነው። ከዛሬ ቀን ጀምሮ የድህነት መንፈስ ከህይወታችሁ ላይ ተገልብጧል። አንዳንድ ቤተሰብ ካያችሁ እነሱ ድሃ ናቸው፣ እናቶቻቸው ድሃ ናቸው፣ አያቶቻቸው ድሃ ናቸው። አንዳንድ ቤተሰብ ካያችሁ ከቅድማያት ከአያት ከእናት ቤተሰብ እነሱ ጀምሮ ባለጸጋ ናቸው። የባለጸግነት መንፈስ ይከተላቸዋል። አያችሁ፣ መንፈስ ነው። አይታችኋል። አንዳንዶቹ ዘር ማንዘራቸው እስከዛ ድረስ ባለጸጋዎች ናቸው። አንዳንዶቹ ዘር ማንዘራቸው እስከዛ ድረስ ድሆች ናቸው። በኢየሱስ ዛሬ ገልብጨዋለሁ። እናንተ ከማይጠፋው ዘር ተወልዳችኋል። ዘር ቀይራችኋል። ዘራችሁም ክርስቶስ ኢየሱስ ይባላል። እሱም እኛ ባለጸጋ እንድንሆን መስቀል ላይ ራቁቱን ተንጠልጥሎልናልና ድሃ አንሆንም። በኢየሱስ ስም ስልጣን አበድረ ትረሳለህ፣ አበድረሽ ትረሻለሽ። እናገርባችኋለሁ ዛሬ ይሄ አጉል ሃይማኖተኛ መንፈስ ምንድነው? ገንዘብ የምትሉት እላለው ገንዘብ እላለው ድህነት አይደል እንዴ አቆራምዶ ያስቀረው የኢትዮጵያን ህዝብ። በጌታ በኢየሱስ የስም ስልጣን ገንዘብ ቁሳቁስ የሚያስፈልጋችሁ ሰዎች በኢየሱስ ክርስቶስ ስም እጥረት በእናንተ ቤት አይኑር። በመትረፍረፍ ኑሩ፣ አበድሩ፣ ለድሃ ስጡ። ጻድቅ በተነ ለድሆችም ሰጠ ተብሎ ነው የተጻፈው። እኔ የማውቀው ወንጌል ይሄ ወንጌል ጻድቅ በተነ ለድሆችም ሰጠ ሲል ነው የምናውቀው። ሲበደር ዋለ አይልም። አበዳሪ እንጂ ተበዳሪ ትሆናለህ አይልም። ራስ እንጂ ጅራት ትሆናለህ አይልም። ቃሉ አይልም። የሚለው ራስ ትሆናለህ ነው የሚለው። አበዳሪ ትሆናለህ ነው። ይሄ አጉል ሃይማኖታዊ መንፈስ ኮሳሳ ክርስቲያን ያደረገ በኢየሱስ ክርስቶስም ከምድሬ ላይ የተገለበጠ ይሁን። እጥረት ከቤታችሁ ላይ ይመታ። መብቃቃት ከህይወታችሁ ላይ ይመታ። ከዘመናችሁ ላይ የድህነት መንፈስ የተቆረጠ ይሁን በኢየሱስ የስም ስልጣን እናገርባችሁ። ሁልጊዜ ባዶ ነኝ የሚያስብላችሁ ለምን ሌሎቹ ለምን ባለጸጋ ሲሆኑ ክርስቲያን ጋር ለምንድን ነው ድህነት መታወቂያችንም የሆነው? በኢየሱስ የስም ስልጣን ዛሬ ቆርጬዋለሁ። ዛሬ መታወቂያችሁ ተቀየረ። ክርስቶስ ኢየሱስ ራቁቱን የተንጠለጠለልን የሁላችሁ ለእያንዳንዱ ለሞት፣ ለጉስቁልና፣ ለበሽታ፣ ለድህነት፣ ለሁሉ ነው የተሰቀለው ጌታ ኢየሱስ ክርስቶስ። ሁሉን ነው የወሰደልን። አብረን አንወስድም። እኛ አብሬ ወስዳለሁ የምትሉ ሰዎች እንደ እምነታችሁንላችሁ። እኔ ግን አልወስድም። እኔ ባለጸጋ ሆኜ እግዚአብሔርን ቤት መስራት እፈልጋለሁ። ድሃን ማገዝ እፈልጋለሁ። ድሆች ሁልጊዜ ከእናንተ ጋር ናቸው ተብሏል። ድሃን መርዳት እፈልጋለሁ። ማገዝ እፈልጋለሁ። መስጠት እፈልጋለሁ። በቃ እኔ ይሄንን ነው የምፈልገው። እንደ መሻታችሁ እንደ ፍላጎታችሁ ይሁንላችሁ። እኔ ግን እናገርባችኋለሁ። አሜን ላለ ይሆንለታል። አበዳሪ እንጂ ተበዳሪ አትሆንም። አበዳሪ እንጂ ተበዳሪ አትሆኝም። ራስ እንጂ ጅራት አትሆንም። በጌታ በኢየሱስ ስም ይሄንን የታመነ ቃል እናገርባችኋለሁ። በረከት በጻድቃን ራስ ላይ ነው ተብሎ ተጽፏል። በረከት በእናንተ ራስ ላይ ነው። ጻድቃን ሲባረኩ ከተማን ደስ ይላታል ተብሎ ተጽፏል። ስለዚህ ጻድቃኖች ናችሁ እናንተ በክርስቶስ ኢየሱስ የተጸደቃችሁ። ተባረኩ። በክርስቶስ ኢየሱስ በረከት ተባረኩ። አሜን። ጌታ ኢየሱስ እኮ እንደዚህ ነው። ባለጸጋውን አየውና ወደደው ነው የሚለው።
ምንድነው ባለጸግነት አላለው። ምንድነው ሀብት አላለው። አየውና ወደደው ነው የሚለው። ችግሩ ምንድነው? ባለጸግነቱን መተው አልቻለም። እኛ ግን ሐዋርያት የውላችሁ ጣሉ ተባሉ፣ መረባቸውን ጣሉ። መረባቸውን ጥለው ያ ሁሉ በቴዎሎጂያንስ 153 ትልልቅ አሳ ይባላል። ያ መረብ የበጣጠሰ አሳ ሲገባላቸው ግን አስተውሉ፣ መረቡን ይዘው ጥለውት አልሄዱም። መረቡን ትተው ነው የተከተሉት። ትተሽ የምትከተይ ሁኚ። ያለሽ ነገር ምንም የማይመስልሽ ሁኚ። ባለሽ ነገር ማትደገፊ ሁኚ። ባለ ነገር ማትደገፉ። የምትደገፈው በራሱ በእግዚአብሔር ይሁን እንጂ ቤተክርስቲያንን ስራ እንጂ ለእግዚአብሔርን መንግስት ስራ እንጂ የእግዚአብሔርን መንግስት አገልግልበት እንጂ አንተ ለጌታ ለኢየሱስ ክርስቶስ ያለህን ገንዘብ የሚያስፈልገውን ሁሉ ቅዱሳንን በማገልገል እየሰጠህ ኑር እንጂ እግዚአብሔር ድሃውን አይልም። እናገራለሁ። ይሄንን ስናገር ደስ እያለኝ መጽሐፍ ቅዱሳዊ ሆነውን ቃል ነው የምናገረው። ነገር ግን ሐዋርያቱ ያንን መረባቸውን ያ ሁሉ ተጠቃቅሰው አግዙኝ እስኪሉ ድረስ የሞላውን መረባቸውን ትተው ተከተሉት ነው የሚለው። ትተሽ ትከታያለሽ ወይ? ቢኖር ባይኖር ኢየሱስን አያስክደኝም፣ ኢየሱስን አያስተወኝም፣ ሰው ላይ አልቀማጠልም፣ ሰው ላይ ሰውን ወደታች አላይም የምትል ከሆንክ እመነኝ ተባርከ ነው የምትቀረው። ሲጀመር እኛ በሰማያዊ ስፍራ በመንፈሳዊ በረከት የተባረክነን በረከታችንን ነው አሁን የሁላችሁ ፋንክሽን እንዲያደርግ የምናደርገው እንጂ እኛ ኦልሬዲ በክርስቶስ ኢየሱስ የተባረክን ሰዎች ነን። ይሄ ዕውቀት ይግባባችሁ። ድህነትን አትውደዱ። ማከክ ክርስቲያናዊ አይደለም። ማከክ ክርስቲያናዊ አይደለም። ክርስቲያናዊ ማለት ባለጸጋ ሆኖ የሚያበድር ማለት ነው። ራስ እንጂ ጅራት ያልሆነ ማለት ነው። ሰዎችን ሁሉ ሰብስቦ የሚያበላ ማለት ነው። ለሰዎች ሁሉ የሚሰጥ ማለት ነው። ሰርቶ የእጆቹ ስራ የተባረኩለት ማለት ነው። የሚለምን አይደለም። በዚህ የተስማማ ሰው እዚህ በረከት ውስጥ ይግባ። እናገራለሁ። ከኔ ጀምሮ በተትረፈረፈ በረከት እግዚአብሔር ይባርከናል። የሚያስፈልገንን ሁሉ በክብር በክርስቶስ ኢየሱስ ይሞላብናል። አሜን። ተፈጸመ። አሜን። የምድር ኢኮኖሚ አይችለንም። እኛ ኢኮኖሚ ክራይሲስ ምናምን በኢየሱስ ክርስቶስም አያገኘንም። እኛ ከዚህ ውጪ ነን። ዜግነታችን ሰማያዊ ነው። ሰማይ ያገለግለናል። ሰማይ ያገለግለኛል ብላችሁ ጻፉ። ሰማይ ያገለግለናል። እኛ የምንኖረው በሰማይ አቅርቦት ነው። ምንጫችን እግዚአብሔር ነው። መገኛችን እግዚአብሔር ነው። መኖሪያችን እግዚአብሔር ነው። መኖሪያ የዘላለም አምላክ እግዚአብሔር ነው የተባለው። እግዚአብሔር ደግሞ እጥረት አያውቀውም፣ መብቃቃት አያውቀውም። እግዚአብሔር በተትረፈረፈ በረከት ነው የባረከን። አንድም ሳያስቀር ባርኮናል። ግዙ፣ ብዙ አስተዳድሩ እኮ ነው የተባልነው። ወድቀን እኮ ነው ድህነት ያገኛል። ድህነት እኮ የውድቀት ውጤት ነው። እኛ ደግሞ ከውድቀት እንደገና በሁለተኛው አዳም በክርስቶስ ኢየሱስ ተነስተን ወደ አብቀኝ ወደ ፖዚሽናችን ተመልሰናል። ስለዚህ መብዛት፣ ማስተዳደር የኔና የእናንተ መብታችን ነው። እግዚአብሔር የሰጠን መብታችን። አሊራ ሞሳኒያንቶስኪ ቫልዶ ብራሃዲያ ይህ በፖቨርቲ አጉል እንደው ይሄ ድህነት መንኳሰስ ክርስትና ነው ብሎ ያስተማሯችሁ ዛሬ ሰበርኩላችሁ። ከዘመናችሁ ይህንን ስትጋቱ ያደራችሁ ስትጋቱ ይኖራችሁ በኢየሱስ ክርስቶስም ማጣትና መንኳሰስ ቆሻሻ መልበስ ክርስትና አይደለም። አም ቴሊንግ አይደለም። ክርስትና የሁላችሁ ተትረፍርፎ ለሰው ማበደር መስጠት፣ ጻድቅ ሰጠ ለድሆች በተነ ነው እንደውም የሚለው ልንገራችሁ። ወርድ ባይ ወርድ በተነ ማለት ምን ማለት መሰላችሁ? እንዲህ እየቆጠረ አይደለም፣ አንስቶ በተነ ማለት ያውላችሁ እንኩ ኪስ ውስጥ ያለውን ገንዘብ ሳትቆጥር ቡጭቅ አድርጎ መስጠት ማለት ነው። ሃሌሉያ። ቤተክርስቲያን ይሰራል ሲባል እኔ አሰራዋለሁ። እኔ አለው ለጌታዬ ማለት ነው። እንደ ዳዊት እኔ ላሰራ ስለ ደም አለበት ተብሎ ነው። ግን ከንተው ዘር የሆነ እሱ ይሰራልኛል አለ። እኔ በዝግባ በተሰራ ቤት ውስጥ በአማረ ቤት እየኖርኩኝ ጌታዬ ድንኳን በድንኳን አለ። እንደዚህ አይነት ሰዎች እንድትሆኑ ነው የሚያስፈልገው። ቤተክርስቲያን በድንኳን አይደለም። እኛ ባለንበት ዘመን በትክክለኛ መንገዱ ወንጌል ይሰራጫል። ለወንጌል ስርጭት ለሚሽነሪዎች አትሰጡ? ምን ችግር አለው ከተሰጣችሁ?
ከተሰጣችሁ ለሚሽነሪዎች በየዓለም ላይ ሄደው እንዲመሰክሩ ገጠር ወጥተው እንዲመሰክሩበት ሰዎችን እንዲድኑ ምን አለበት? ሚሽነሪዎች እንልክበታለን። እንዴ ይኑረን። ተስማሙና ከኔ ጋር አሜን በሉ። በጌታ በኢየሱስ ክርስቶስ ዛሬ ድህነት መንፈስ ተበጣጥሷል። አሜን። ይበጣጠስ በኢየሱስ ክርስቶስ። በእውነት ነው የምላችሁ። በዚህ ጉዳይ ተጸልዮ የነበረ በውስጣችሁ ያለ ሰዎች፣ የተነካችሁ ሰዎች፣ የተሰማችሁ ሰዎች ኑና ተናገሩ። አንዳንድ ቁጥር ጻፉልኝ። አንቺ ኤልሩኤ የእግዚአብሔር ሴት ጌታን አገልግለሽዋል። ጌታን አገልግለሽዋል። ገና ይኸውልሽ ትሰሪያለሽ፣ ቤቱን ትሰሪያለሽ። ከዛሬ ቀን ጀምሮ በመትረፍረፍ ኧረ ኩኪ ኧረ ምን ይሻላል ብሩ በሙሉ መትረፍረፍ ጀመረ ብለሽ መተሽ እስከምትመሰክሪ ድረስ እናንተ ሰዎች እችን ሴት ተመልከቷት፣ ለምስክርነት ተመልከቷት፣ ለምስክርነት ዝም ብላችሁ ተመልከቷት። እችን ሴት ታያላችሁ፣ ታያለሽ ዝንጥ ብለሽ በቃ እግዚአብሔር ሰው ያደረጋቸውን ሰዎች እግዚአብሔር ከአመድ ያነሳቸውን ሰዎች ያውቃለሁ። ልንገራችሁ ምንም አልነበረንም፣ ሁላችንም ምንም አልነበረንም። ጌታ ራርቶልን ነው፣ ጌታ ደርሶልን ምንም ገና በማያልቅ በረከት ነው የምንባረከው። እናገራለሁ። ይሄ የድህነት መንፈስ የጠላት መንፈስ ነው። ልንገራችሁ እግዚአብሔር ይውጋው። ሰው ድሃ ሲሆን ሰው እንደዚህ ሙጭጭ ብለው ምን ይሻለኛል እያለ ሲያለቅስ ማየት ይወዳል ጠላት። አልፈቅድለትም፣ በእናንተ አልፈቅድለትም። እኔ አልፈቅድለትም። አንድ ቁጥር ጻፉልኝ። በዚህ ውስጥ ያላችሁ ሰዎች ገስት ላይ ብዙ ሰው ነው ያለው። እኔ አንድ ቁጥር የጻፉትን ነው ማስገባው። እሺ ፍቅር ተናገሪ፣ ቤቲም ትናገሪያለሽ። ፍቅር ክብር ለጌታ እግዚአብሔር ሳላንቺ እጅግ አድርጌ አመሰግናለሁ። ኩኪዬ የእውነት ምሕረት አድርጎ ዛሬ ቆመ ስታወይ ይሰማል። እግዚአብሔርን ሳላንቺ እጅግ አድርጌ አመሰግናለሁ ኩኪዬ። የእውነት እኔ ግሩፕ ነበረብኝና ሳይሽ ዛሬማ ኩኪ ጋር ገባለሁ የኔ ቀን ነው አልኩ እና ጸልይልኝ በጣም ተጨነቄያለሁ አልኩሽ። የእውነት ማለት የኔ ብቻ አይደለም የሙሉ ክርስቲያን ነው ጭንቀቴ። የሙሉ ክርስቲያን ምን እንደሆነ ታውቂያለሽ ኩኪ? እኔ እዚህ ቤት ከመጣሁ አንድ አመቴ ነው እዚህ ቤት ከመጣሁ። ከዛ ልጅ ካንሰር ተማሚ ነው እና ሴት መጀመሪያ እንደመጣ ፓስተር እንዲያለኝ እኔ ጌታን ተቀብዬ 6 ወር አልሞላኝ ወደዚህ ስመጣ ልጸልይለት አይሄድ ወደ አሜሪካን ሲልኝ ነው ፈራው። የሆነና አረቦች ደግሞ መጥፎ ናቸው የሆነ ነገር ቢሆን ልጁ በኋላ አሰሩኝም ብዬ ፈራው። ከዛን ዝም ብዬ ልክ ዛሬ አመት ረመዳን ላይ ነበር የሄደው ልጁ። አሁን በቃ ልጁ እኮ ተስፋ ተቆርጦበት መጥቷል እና ምን እናድርግ በቃ ሊሞት ነው በቃ አንቺንም ብለዋል ሲሉኝ ማለት ነው። ስሚ ማማ አልኳት፣ ማዳም አልኳት፣ ያንቺ ልጅ አይሞትም ይድናል አልኳት በእምነት። ለምን መጀመሪያም ተናግሮ ነበር የእግዚአብሔር ሰው። በቃ አመንኩና ካመንሽ እኛ ጋር ዶክተር አለ ኢትዮጵያ እንሂድ አልኳት። የእውነት የማምንበት እግዚአብሔር አለ ካምኛለሽ ስላት እኔ ካመነልኝ ሙሉ ቤተሰቤ ነው የምንሄደው እና አሁን ግን መሄድ አይችልም ሆዱ ተነፍቷል ምንም መሆን አይችልም አለችኝ። እና እንዴት አድርገን ይዘነው እንሄዳለን ስትለኝ እሺ በቃ ይሄን ሰሞን እንጾማለን እንጸልይና ከዳነልሽ እንሄዳለን ስላት እሺ አለችኝ። ከዛ ለፓስተር ስነግረው በቃ የመጨረሻ ጸልዩ ለሁላችን ለክርስቲያኖች የእውነት መቆማ የእውነት ተስፋ ነው ጸልዩ አለን። ለ3 ቀን ጾም ጸሎት ይዘን በቪዲዮ ልጁን አድርገን ስንጸልይለት ሆዱ የተነፈው በጣም በተቅማጥና በተውከት አቃታቸው ሌሊቱን ከትናንት ወዲያ ያለት። ከዛን ጠሩኝ ሳሌ አለችኝ ና ማልኳ ማማ። ከዛ ምን ይሻላል ልጁ ሊሞት ነው አለችኝ። አይሞትም ማማ አትፍሪ አልኳት። አይሞትም ደውይ ፓስተር ጋር አለችኝ። ደወልኩለት። አንቺ ቅርብ ነሽ ሲለኝ ነው ቅርብ አይደለም እነሱ ሪያድ ናቸው ያሉት ሪያድ ናቸው ግን ምን ማድረግ እችላለሁ ስለው በቃ እንጸልያለኝ። እሺ እንዳትኝ እንጸልያለኝ ጌታ ሆይ እርዳኝ ብዬ በቃ ስንጸልይ እስከ ሌሊቱ 9-10 ሰዓት ድረስ ጸለይ። እሱ ምንም ጸለይኩ ነተኛ። አሁን ልጁ በቃ በእውነት በድካምና ሐኪም ቤት ገባ። መጀመሪያ እንቀበልም ብለዋቸው ነበር አንወስድም ብለዋቸው ነበር። የመጨረሻ ተስፋ ነበር የወጣው። አሁን ግን ገብቶ መድኃኒት ግሉኮስ እየሰጡት ነው። ሆዱ ግን ቀነሰ፣ የተነፈው ቀንሷል። ምንድነው መጨረሻው አለችኝ። ስትለኝ እግዚአብሔር አለ ይቆማል፣ ቆሞ ይመጣል። በቃ እግዚአብሔር ሊሰራ ነው። አንቺ ብቻ ቃልሽን አትጠፊ እንሄዳለን ስላት አዎ
እንሄዳለን አለችኝና በጣም ተጨንቄ ያለው የዚህ ልጅ መዳን ለኔ ብቻ ህይወት አይደለም፣ ለኔ ብቻ አይደለም። ክርስቶስ ቃሉ እንደሚሰራ አምናለሁ። ለብዙ ክርስቲያኖች ለብዙ መዳኛ ነው የምንሆነው። ይሄ ልጅ መዳን ማለት ለብዙ ክርስቲያን መቆሚያ ነው። እኔ በቃ ይሄ ነው ኩኪ ጉዚ ግሩፕ ላይ ያላችሁት እዚህ ጉባኤ ላይ ያላችሁት እንድትጸልዩልኝና በዚህ ልጅ ሊታመቅ ይሄ ነው አንደኛዬ። አንዱ ነገር ይሄ ነው ኩኪ አሁን የጸለይ ነው እና አመነን እንጂ አመንኩ በቃ ጸልየን አምነን ጨርሰናል። ተፈውሶ የጸለይ ነው ኮሚኒን ኩኪ በቃ እንደገና ጸልዩ አይባልም። አሜን ተፈውሷል ብለሽ እመን። አሜን ጸልዩ ሳይሆን አሜን አሜን። ተፈውሷል፣ ለምስክርነት ተፈውሷል፣ ይኸው መጥቷል ብዬ ቆሜ እናገራለሁ። ሁለተኛ በኔ ላይ አንድ ነገር የሆነ ነበር ስትጸልይ ቅድም ያንሽ አሜን ቅድም ስትናገሪ በብድር ያላችሁ አልሽ። በብድር ያላችሁ ብድር ላይ ያላችሁ በወርወር የምትበደሩ ስትይ በጣም ገረመኝ። እኔ ከመጣሁ ለምን ነው ነግርሻለሁ፣ ግን ይሄ ከወርወር ብድር ላይ ነው የምሄደው። አይበቃኝም። ብድር እበደራለሁ፣ ለልጆቼ ስል እበደራለሁ። በቃኝ አልኩት። ዛሬ ተቆረጠ አይደል? ዛሬ ኩኪ የመጣችው ይሄ ቃል የኔ ነው። ተቆረጠ የኔ ነው ያልኩት። በቃ ተፈጸመ፣ ተቆረጠ በኢየሱስ ስም የኔ ነው። ጌታ ዘመንሽን ይባርክ። ተቆረጠ። ካሁን በኋላ አልበደርም። ካሁን በኋላ እኔ በእውነት በቃ አገልጋዮችን እረዳለሁ፣ ሚሽነሮችን እረዳለሁ። አሜን አሜን አሜን። ክብር ለኢየሱስ ይሁን። እኔ ቀን ነው በኢየሱስ በአፍሽ ቃል ተጠምደሻል። ከዚህ በኋላ አትበደሪም። አበዳሪ ነሽ አንቺ። ተባረኪ። ክበይኔና አሜን። ተባረኪ ፍቅርዬ። እሺ ማን ነው የሚናገር ሌላ? ወይኔ ኤልሮ ይሄ እኮ ባንቺ ነው። ይኸውልሽ አንቺ እኮ ዛሬ ለወገብሽ አይደለም። ይኸው ፊቷ ሁሉ ፈካ በአንድ ጊዜ። ለወገብሽ አይደለም አንቺ። ይኸውልሽ ወገብሽ ተፈውሶ አንቺ ይኸውልሽ ፋይናንሻሊ ብሬክ ስሩ ሊሆንልሽ ለሌሎቹ በሙሉ በአንቺ ምክንያት ዛሬ ይኸውላችሁ የመጨረሻ እነዚህ የተንዛዛ ንዝንዝ በህይወታችሁ የሚያደርጋ ስልችት ካላችሁ ነገር ትላቀቃላችሁ። እኔ ነገራችሁ እንኳን እዚህ ገብቼ ልሰብክ ታምሜ ታስታውሳላችሁ? ቅዳሜ ቀን ማለት ነው። ልንገራችሁ እንደውም ቆይ ከሂሩት በፊት ልንገራችሁ። ቅዳሜ ምን አልኩኝ? ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ በክንፎቿ ፈውስን ይዛ ትወጣለች፣ እናንተም እንደ አንበሳ እየቦረቃችሁ ትወጣላችሁ የሚል ቃል እግዚአብሔር ሰጥቶኝ ተናገርኩ። እሑድ ጠዋት ቤተክርስቲያን ሄድኩኝ። ማታ ነፍስ ውጪ ነፍስ ግቢ። ምስክርነት ልንገራችሁ፣ ነፍስ ውጪ ነፍስ ግቢ። ጨጓራ በዚህ ራስ ምታት፣ እንደዚህ አይነት ራስ ምታት በህይወት ዘመኔ አይቻላል። ጭንቅላቴ ለሁለት የተከፈለ መሰለኝ። በሆነ ነገርም በመጥረቢያ በሆነ ነገርም የተመታው መሰለኝ። ምሆነው ነገር መንቆራጠጥ ሆነ። መንቆራጠጥ እግዚአብሔር እሑድ ጠዋት ወደ ቤተክርስቲያን ሲሄድ ጌታ እንዲህ አለኝ፣ አገለግልሻለሁ አለኝ። አሜን አልኩኝ። ቤተክርስቲያን ከገባሁበት ሰዓት ጀምሮ በጌታ መንፈስ እያለቀስኩ እያነባሁ ሙሉ ስብከቱን በእንባ ነው የጨረስኩት። ጌታ ኢየሱስ አገለግለኝ። ማታ ግን ነፍስ ውጪ ነፍስ ግቢ፣ ነፍስ ውጪ ነፍስ ግቢ። ሰኞ ብትሉ ማክሰኞ ብትሉ እየተንፏቀቅኩ እየተንከባለልኩ ኢየሱስ ክርስቶስ ያድናል። ስሙ የተፈራና የተቀደሰ ነው። በመገረፉ ቁስል ተፈውሻለሁ። ስለ መተላለፌ ተወግቷል። ስለ ኃጢአቴ እሱ ደቆልኛል። በሱ ላይ የወደቀው ቅጣት ለኔ ሰላምን አምጥቶልኛል። በመገረፉ ቁስል እንዲህ ስለፈልፍ ይኸው ሌሊቱን ቀኑን እንዴት እንዳለፈ አላውቅም። እንዴት እንዳለፈ እኔ እግዚአብሔር ብቻ ከኔ ጋር እንደነበረ አስታውሳለሁ። ለሚጸልይ ሰው የሚጸልይለት ሰው የለም ወገኖቼ። እንዳትስቱ። ሁልጊዜ ኃያል ሁልጊዜ ጀግና የምንመስላችሁ ሰዎች ኃያልም ጀግናም ኢየሱስ ብቻ ነው። እንገራችሁ። በዚህ መሃል አንዲት በፓራላይዝድ ጠላት ፓራላይዝድ ያደረጋት ሴት አለች እዚህ ፊት ለፊት። በዚህ እንደዚህ ታምሜ ማለት ነው እንደዚህ ታምሜ ማለት ጌታ
ሂጂና ጸልይላት ይለኛል። ሂጂና ጸልይላት። አይ በቃ ሰማይ ሰላም ነው ማለት ነው አልኩኝ። ጌታ እኔን ጸልይላት ካለኝ ላይ የሚያየኝ እይታ እኔ ሰላም ነኝ ማለት ነው። ጠላት ነው እዚህ ጋር እየተዋጋ ያለው። ደግሞ ምን አስታወሰኝ? ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ፈውስን ይዛ ትወጣለች። ለራሴ ነው እንደ የተናገርኩት ጌታ ሆይ፣ ለራሴ ነው እንደ የተናገርኩት ጌታ። ቪዲዮውን አስቀምጬላችኋለሁ። ማአት ሰው ተጽናንቶበት። እኔ እዚህ እናትዬ እናንተን አጽናንቶ ሲያበቃ ቤት ውስጥ ወገኖቼ እግዚአብሔር አምላክ በእጁ በፈውስ እጆቹ ዳሶኝ እንዲህ ብድግን ያደረገኝ ማለት። አንድ በጣም መወዳት የጸሎት ሴት አለች። እሷ ጋር ደወልኩላት። እሳት ወደቀብኝ፣ ላይ እሳት ወደቀብኝ። በዛ ሁሉ መሃል ቃል እቀበላለሁ። በዛ ሁሉ መሃል ለሰው ሄጄ ጸልያለሁ። በዛ ሁሉ ምን አይነት አምላክ ነው ያለን? እኛንን እንጂ በእኛ ላይ ተስፋ የምንቆርጠው። ሰማይ እኮ እኛ ላይ ተስፋ ቆርጦ አያውቅም ወገኖች። እኔ በጣም ነው የተደነቅኩት ዛሬ በቃ ጠዋት ስነሳ እኔ አይደለሁ ሰውነቴ አይንቀሳቀስ። ወገቤ አሁን አንቺ ወገቤ ያልሻል፣ ወገቤ ሁሉ ነገሬ በቃ ያቁነጠንጠኛል። አንዴ እንበረከካለሁ፣ አንዴ ቆማለሁ፣ አንዴ ተኛለሁ፣ አንዴ በዚህ ጎን እላለሁ፣ አንዴ በዛ። እግዚአብሔር መንፈስ ወደቀብኝ። ከዛች እህት ጋር ስንጸልይ ከዛ በኋላ የትም አልሄድም። ገብቼ እመሰክራለሁ፣ ቃልን እሰብካለሁ። በፍጹም አታስቆመኝም አንተ ክፉ። ስትሽከረከር ትውላለህ እንጂ አታገኘኝም። ደሞ ቅጥር እሳቱ አጥር ሆኖልኛል እያልኩኝ ቤቱን እሳት አደረገው ጌታ መንፈስ ቅዱስ። እያልኩ አልኩኝ በጌታዬ በኢየሱስ ይሰጥ ገባኝ። አታክ እንደሆነ ገባ። እግዚአብሔር ወጋው፣ ገለበጠው። እኔ ጋር መጥቶ የነበረ ጠላት ቤታችሁን እያንኳኳ ያለ በክርስቶስ ኢየሱስ የስም ስልጣን እገለብጠዋለሁ። ጌታ እንደዚህ ነው ያለኝ። አገልግሎትሽ እንደዚህ ነው ያለኝ። ኤርሚያስ 1:4-10 ነው ያንቺ አገልግሎት ብሎኛል። ትነቂያለሽ፣ ታፈርሻለሽ፣ ትገለብጫለሽ፣ ትተኪያለሽ። ይሄ ነው አገልግሎትሽ ብሎኛል። የምገለብጠውን ገለብጣለሁ፣ ምተክለውን ተክላለሁ። ይሄ በእግዚአብሔር ጸጋ የተሰጠኝ ነው። ምንም ማድረግ አይቻልም። እነቅላለሁ፣ እተክላለሁ። ክፉን ከዘመናችሁ ላይ ነቀልኩኝ። በጌታ በኢየሱስ የስም ስልጣን ገልብጬዋለሁ። የእግዚአብሔር ሐሳብ፣ እቅድ፣ አጀንዳ፣ የእሱ መልካምነት በዘመናችሁ ላይ የተተከለ ይሁን። በኢየሱስ ስም ስልጣን ጤንነታችሁን አጸናሁት፣ ሰላማችሁን አጸናሁት፣ በረከታችሁን አጸናሁት። በኢየሱስ ስም ስልጣን የጠላትን አጀንዳን፣ ምክርና ሐሳብ፣ እቅዱን አፈረስኩላችሁ። በኢየሱስ ስም ገለበጥኩላችሁ። ይሄ ነው የኔ አገልግሎት። የማውቀው በጆሮዬ የነገረኝ አገልግሎት ይሄ ነው። ከዚህ ውልፍች አለ። በኢየሱስ ስም ስልጣን እኔ ጋር መጥቶ የነበረው ተገልብጦ ከሆነ እናንተ ጋር የመጣው የተገለበጠ ነው። ዛሬ ክፉ እናንተን የውላችሁ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል አለ። በፍጹም አያገኛችሁ። በደሙ ቅጥር ተቀጥራችኋል። በሳቱ ቅጥር ታጥራችኋል። በጌታ በኢየሱስ ስም የደሙን ኃይል ከአቤል ይልቅ የሚጮኸውን ደም ዛሬ ጠራለሁ በላያችሁ ላይ። በደሙ ቅጥር ታጥራችኋል። በኢየሱስ ስም ስልጣን በደሙ ቅጥር ታጥራችኋል። በሳት አጥር ታጥራችኋል። በኢየሱስ የስም ስልጣን አትገኙም። በክርስቶስ ኢየሱስ የስም ስልጣን ተሰውራችኋል። በስሙ ውስጥ ተሰውራችኋል። አትገኙም። ጠላት አይበላችሁም። ጠላት ነገራችሁን አይበላም። ሰውነታችሁን አይበላም። ልጆቻችሁን አይበላም። ጤንነታችሁን አይበላም። በኢየሱስ ክርስቶስን ፋይናንሳችሁን አይበላም። እንደ ጎመቼ ይቀራታል እንጂ እኔን የቀሰቀሰ እኔን ያስነሳ እናንተ ፊት ቁጭ አድርጎ እያገለገለ ከሆነ ጌታ እግዚአብሔር በኢየሱስ ስም ስልጣን ባደከማችሁ ነገር ላይ ቆማችሁ ተናገሩበት። ባደከማችሁ ነገር ላይ እጥፍ ተቀብላችሁ ተገኙበት። ባደከማችሁ በዛው ሰፈር ላይ በደከማችሁበት በዛው ሰፈር ላይ እግዚአብሔር አምላክ ያክብራችሁ። ባለቀሳችሁበት በዛው ሰፈር ላይ እግዚአብሔር አምላክ ያስደስታችሁ። በዛው ባጣችሁበት በዛው ሰፈር ላይ እግዚአብሔር አምላክ ያክብራችሁ። በጌታ በኢየሱስ ክርስቶስም ተናገርኩኝ፣ ተፈጸመ። ማምነው ይሄን ብቻ ነው። እኔ ማምነው ይሄን ብቻ ነው። ከችቻልኩ አማኝ ነኝ። በኢየሱስ ስም ስልጣን
ፈተና አይመጣም አይል፣ መውጫውን ግን ያዘጋጃል ነው የሚለው ቃሉ። መውጫ መንገዱን የሚያዘጋጅ አምላክ። አንደበታችሁ አይታሰርም በኢየሱስ ስም ስልጣን። ከመተከዛችሁና ከማዘናችሁ የተነሳ ዝም አትሉ። ጠላታችሁ እንደ ድንጋይ ዝም ይላል በኢየሱስ ስም ስልጣን። ይህንን የምናገርባችሁ። እናንተ ግን እግዚአብሔርን ታመሰግኑታላችሁ። እናንተ ግን እግዚአብሔርን ትባርኩታላችሁ። በእናንተ ምክንያት ሰፈር ያመሰግናል። በእናንተ ምክንያት አገር ያመሰግናል። በእናንተ ምክንያት ዘመድ አዝማድ ያመሰግናል። በእናንተ ምክንያት ዘመድ አዝማድ ይሄንን ጌታ ስጡኝ ይላል። ይሄን ጌታ ልቀበል ይላል። የእናንተ አምላክ የእውነት አምላክ ነው ይላል። ሙስሊሙ፣ ኦርቶዶክሱ፣ ኤቲስቱ፣ ቡዲዝም ምናምን ቡዲስት ምናምን የጠሩት እያንዳንዱ መጥቶ በጌታ በኢየሱስ ክርስቶስም አምላክሽን ስጭኝ ይላችኋል። ከዚህ ውጪ ምናገረው የለኝም። እኔ ከበረከት ውጭ የምናገረው የለኝ። መርገም የተሰበረ ይሁን ከዘመናችሁ ላይ። የዘር ማንዘር መንፈስ ከዘመናችሁ ላይ የተሰበረ ይሁን። the spirit of delay እናንተን የሚያዘገይ መንፈስ በኢየሱስ ስም ስልጣን ዛሬ የዘገየ ይሁን። እናንተን የሚከለክል መንፈስ ዛሬ የተከለከለ ይሁን። መጥቶብኛል እንዲህ አይነት በረከት ምንም ልረዳው አልችልም። በጌታ በኢየሱስ ክርስቶስ የስም ስልጣን ዛሬ አስጠነቅቀዋለሁ ከዘመናችሁ ላይ እጁን እንዲያነሳ በጌታ በኢየሱስ ስም ስልጣን እጅን አንሳ። አንተ ክፉ እግዚአብሔር ይገልብጥ። በቃ ነግሬያችኋለሁ። ምንድነው አገልግሎትሽ ካላችሁ መትከል፣ መንቀል፣ መገልበጥ፣ ማፍረስ። this is my service። በቃ እግዚአብሔር በዚህ ሲሰራ አይቼዋለሁ። ይኸው ቅድም ስታለቅስ የነበረች ተመልከቷት እንዴት እንደምትጸልይ ተመልከቷት። ይኸው አሁን እኮ ስትል ነበር፣ ወገቤን እያለች ነበር። ክብር ለመንፈስ ቅዱስ ይሁንለት ለሚሰራው ጌታ። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለሞተልን፣ ክብር መስቀል ላይ ለተንጠለጠለልን፣ ክብር መቃብር ፈንቅሎ ለተነሳው፣ ክብር በአብ ቀኝ ለተቀመጠው ሃሌሉያ ክብር ይሁንለት። አባትሽ የነገስታት ንጉስ እግዚአብሔር፣ የነገስታት ንጉስ፣ የጌቶች ጌታ፣ ይሄንን ሰማይ ያለባላ ያቆመ፣ ምድርን ያንጣለለ የዘረጋ፣ ከዋክብትን ፀሐይን ጨረቃን በሰማይ ያንጣለለ እሱ ጌታ ያንቺ አባት ነው። ሃሌሉያ አባታችሁ ነው። ክብር አባት ብለን የምንጮህበት የልጅነትን መንፈስ ተሰጥቶናል። አባታችን ነው። ባባ ስንለው ይሰማል። ባባዬ ስንለው ይሰማል። እምንጠራዋለን። ሃሌሉያ እምንጠራዋለን። ሃሌሉያ እምንጠራው አለን። ስንጠራው የሚደርስልን አለ። ሃሌሉያ ስንጠራው ከተፍ የሚል አቤት የሚል አምላክ አለን። ስዊች ኦፍ የማያደርግ የለሁም የማይል እፍቺ ደግሞ ዛሬም ነገም ትጠራኛለች የማይል ስልኩን የማይዘጋብን የለሁም የማያስብለን ስንጠራው በእኛ ልክ ወርዶ የሚገኝ በልካችን የተሰፋልን ልብሳችን ኢየሱስ ጽድቃችን፣ ኢየሱስ ጥበባችን፣ ኢየሱስ ቅድስናችን የኛ አምላክ ኢየሱስ አያረጅም፣ አይሞትም፣ አይበላሽም፣ አይቀዘቅዝም። ሃሌሉያ ፋሽን አያልፍበትም። ዛሬም አዲስ ነው። ዛሬም የሚጮኸው ደም አለ በኢየሱስ ክርስቶስ። በፈተና ውስጥ ያላችሁ ሰዎች ዛሬ እግዚአብሔር በቃ ብሏል። በቃ ብዙዎች ናችሁ ዛሬ የምትመሰክሩት። ባይዘወይ